እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ይህ ሆርን ኮንቨርሴሽን ነው። ዛሬ የምረቃ ድግሶች መደበቅ ያቃታቸው የአብይ አህመድ ክስረት የሚል ርዕስ ይዘን ቀርበናል። በዚህ ስር ሁለት ማሳያዎችን ይዘን ምን እየተደረገ ነው አገሪቷ ውስጥ የሚለውን ነገር ለመዳሰስ እንሞክራለን። ባጭሩ መጀመሪያ ሁሉም ሰው ሲመለከት እንደነበረው የህዳሴ ግድብ ምረቃ ነበረ። ያ ህዳሴ ምረቃ ከአገር ጥቅምነት አንጻር ውጪ በሆነ መልኩ ለፖለቲካ ጥቅም እንዲውል ተደርጎ ብዙ አይነት ስራዎች እየተሰሩ ነው። ያንን እንዳስሳለን እና ዓላማው ምንድን ነው የሚለውን ነገር ነው የምናየው። ስለ ህዳሴ ሳይሆን በህዳሴ ምክንያት እየተሰራ ያሉ ስራዎችን ማለት ነው። በሁለተኛ ደረጃ ደግሞ የመጽሐፍ ምረቃ አብይ ሳይደክም መጽሐፍ እየጻፍኩ ነው እያለ ነው። ያንንም ድግሶቹ ምንድን ነው እየተደረጉ ያሉት የሚለውን ነገር ነው የምናየው። ስለ ጽሁፍ አይደለም፣ ስለ መጽሐፍም አይደለም። እየተደረጉ ያሉ ነገሮች ምንድን ነው በዚያ ምክንያት የሚል ነገር ነው የምንመለከተው። እነኚህን ጉዳዮች ከኔ ጋር ለመዳሰስ የመጣው የኔ ባልደረባ ዶክተር ምልኬሳ ነው። ምልኬሳ እንደምን ነህ? ሰላም ኢታና እንደምን አለ? መልካም። እንግዲህ በቀጥታ ወደ ርዕሳችን ከመግባት በፊት እንደ ሪቪው ወይ ደግሞ የጊዜው ርዕሰ ወሬ ሆነው ያሉ ሁለት ጉዳዮች አሉ። እዛ ላይ አጫጭር ሀሳብ ሰጠን ወደ ርዕሱ እንሄዳለን። አንደኛው የደሞዝ ጭማሪ ጉዳይ ነው። እንግዲህ ከሳምንታት በፊት ሁሉም ሰው እንደሚመለከተው እንደሚያስታውሰው ደሞዝ ተጨምሯል የሚል አገር የሚያናጋ ወሬ ተለቆ ነበር። አሁን ደግሞ አይ ይሄ ነገር መቆየት አለበት የሚል ወሬ እየተለቀቀ ነው። ምንድን ነው እሱ ጉዳይ ምልኬሳ? እንግዲህ አንተ እንዳልከው ሰሞኑን አይኤምኤፍ እና ወርልድ ባንክ የኢትዮጵያ በተለይ የዕዳ ጫና በከፍተኛ ደረጃ አድጓል እና የኢትዮጵያ ኢኮኖሚ የመሸከም አቅሙ ኦልሞስት ኔጌቲቭ ውስጥ ነው ያለ የሚል አይኤምኤፍ እና ወርልድ ባንክ አቋም አሳይተዋል። በዚህ በእንትናቸው በአቋማቸው መሰረት ከፍተኛ የጣራ ነበር የውጭ ዕዳ 140% ማለፍ የለበትም። ይሄ ስታንዳርድ ነው። የኢትዮጵያ ግን 206.6 ደርሷል። ይሄ በጣም ሰስቴነብል አይደለም የሚል በጣም የኢትዮጵያ ኢኮኖሚ ኦልሞስት ወድቋል የሚል ምልክት ነው ያሳየ። በዚህ ሰበብ አሁን እንግዲህ አንድ ወር አልፎታል እና አብይ ደሞዝ ጭማሪ አድርገናል ብሎ በሚዲያ ጋጋታ ነበር። በዛን ጊዜም ብለናል። ለምንድን ነው አንድ ወር እንደው ደሞዙ ምንም ሳይጨመር ምንም ነገር ሳይደረግ ደሞዝ ጭማሪ ተደርጓል ተብሎ ነው በፕሮፓጋንዳ የተሰራበት። በጣም ኢኮኖሚውን አናጉ። ነገር ግን ከአንድ ወር በኋላ እንግዲህ በዚህ ሰዓት ሰራተኞች ደሞዝ ማግኘት ነበረባቸው፣ ደሞዝ የተጨመረውን ማለት ነው። ግን ዛሬ ላይ የምንሰማው ከአይኤምኤፍ እንትን ቀጥሎ ያው የእናት መቀነት የምትባል አይኤምኤፍ አብይ የሚለው አብይ ነው እንግዲህ እኔ አይደለም የእናታችን መቀነት ብሎ የሚጠራው አብይ የኢትዮጵያ ኢኮኖሚ ኦልሞስት ወድቋል ብሎ ስላወጡ የዕዳ ውስጥ ነው የውጭ ዕዳው በጣም ከፍተኛ ነው ብሎ ስላወጡ አይ ቲንክ ደሞዝ ጭማሪው ከዚህ በኋላ አንችልም ለተወሰነ ጊዜ ተላልፈዋል የሚል ወሬዎች ወጥቷል። ምናልባት እና አብይ አቁመናል አይሉም። ምንድን ነው የሚሉት? እንትን ዳታዎች ገና እየሰበሰብን ነው፣ ክልሎች አላኩም፣ ከተሞችና ወረዳ አካባቢ የተሟላ መረጃ የለንም ብሎ ለተወሰነ ጊዜ ብሎ እንትን ሊያደርጉ ይችላሉ። ያው የፖለቲካ ሂደት አለ። በአንዴ የለም ብሎ አይናገሩም። ትንሽ ታገሱ፣ 1 ወር፣ 3 ወር፣ 7 ወር እንደዛ እየተባለ ሊሄድ ይችላል። ዞሮ ግን በኢትዮጵያ ኢኮኖሚ
በኢትዮጵያ ማህበረሰብ ሰራተኞች ሁሉም ላይ እየተጫወተ እንዳለ ግልጽ ያወጣ ጉዳይ ነው። ይሄ ደሞዝን ጭማሪና የዕዳ ጫና አንድ ላይ ነው የመጣው። መልካም፣ እሱን ላለመድገም ወደሚቀጥለው ወሬ እንሄዳለን። አንደኛው ወሬ ዛሬ አየሩ ላይ ተለቆ ያለው የጀነራሎች ሹመት ጉዳይ ነው። ይሄን ደግሞ በአብይ አቅራቢነት ፕሬዝዳንቱ ሾሙ የሚል ወሬ ተለቋል። በዚሁ መሰረት 4 ጀነራሎች እንደተሾሙ፣ 2 ሌተናንት ጀነራል ማዕረግ እንደተሰጠ፣ 17 ሜጀር ጀነራል እና 43 ብርጋዴር ጀነራል ማዕረጎ ተሰጥተዋል በዛሬው ዕለት ማለት ነው። እንግዲህ ይሄ በጣም በተደጋጋሚ አብይ ከመጣ በኋላ በተደጋጋሚ የሚሰራ ስራ ነው። የሚሰራበት ዓላማ አብይ ዘንድ የታወቀ ነው። የሚፈልጋቸውን ሰዎች የሚሸልምበት፣ የማይፈልጋቸውን ሰዎች ደግሞ የሚያጠቃበት መንገድ ነው። ለዚህ ደረጃ የበቁ ሰዎችን የሚገባቸውን የደረጃ እድገት ማጎናጸፍ ሳይሆን ብቃታቸው ተመዝኖ እውቀታቸው ተለክቶ ልምዳቸው ታይቶ መስጠት ሳይሆን እኔን ይጠቅሙኛል የሚላቸውን ሰዎች ወደ ላይ የሚያወጣበትና የሚሸልምበት መንገድ ነው። እዚህ ውስጥ በጣም አስገራሚ ወሬ አለ። በጣም የሚገርም ነገር ነው። ሌተናንት ጀነራል ድሪባ መኮንን የሚባል በጀነራልነት ማዕረግ የተሾመው ከአንድ ክልል ፖሊስ ነው የመጣው የሚል ወሬ አለ። ምልኬሳ ምን ታውቃለህ? ጀነራል እንግዲህ ይሄ ጀነራልነት የተሰጠው ድሪባ መኮንን የኦሮሚያ ፖሊስ ኮሚሽነር ነው። ላለፉት ኦልሞስት 2 ዓመት አካባቢ ሆነዋል። ድሮ መከላከያ ውስጥ እንደነበር ይታወቃል። ከዛ ግን ወደ ክልል ተልኮ ፖሊስ ነው፣ የፖሊስ ስራ ነው የሚሰራ። የጀነራል የወታደር ስራ አይደለም የሚሰራ። ስለዚህ አሁን ከክልል ወስዶ ነው እንግዲህ አብይ ጀነራል አድርጎ የሾመው። አንድ እዚህ ላይ ተመልካቾቻችን ማወቅ ያለብን መረዳት ያለባችሁ እድገት ሲሰጥ መከላከያ ውስጥ የመከላከያ ካውንስል አለ። የመከላከያ ካውንስል በመከላከያ ውስጥ ምን ስራ ሰራ፣ ስንት ዓመት አገለገለ፣ የትኛው ኦፕሬሽን መራ፣ በሰክሰስፉሊ የትኞችን ኦፕሬሽኖችን መሩ ብሎ ገምግመው ዳታዎችን፣ ኤክስፒሪየንሱን፣ ሁሉንም ነገር ትምህርቱንም ገምግሞ መከላከያ ካውንስል ነው። ይህንን ከጨረሰ በኋላ ለፎርማሊቲ ነው ወደ ላይ የሚላከው። አብይ ግን ይህንን መከላከያ ካውንስል አፍርሰው ቀጥታ ራሱ ነው ሹመት የሚሰጠው፣ አሁን እድገት የሚሰጠው። ለምሳሌ አሁን ባለፈው እድገት ሲሰጥ አበበ ገረሱ የሚባል አንድ ገዳ ያለ ኦሮሚያ ላይ ኮሎኔል ነው። ከጂ እኮ ነው እሱ። ከጂ ታናንተ አበበን ታውቋለህ። ከጂ ሆኖ አብይ ነው ከሆነ ሀገር እንትን በራሱ ፕሌን ይዞ የገባ። ከዛ በኋላ ኮሬ ነገኛ ሆኖ ኦሮሚያ ላይ ተመደበ። ላለፉት 6 ዓመታት ኦሮሚያ ላይ ግድያዎችን ሲመራ የነበረው ሰውዬ ከኮሎኔልነት ጀነራል አድርጎ ባለፈው ነው የሾመው። አበበ ገረሱ ምንም መከላከያ ውስጥ የለም። 6 ዓመት ሙሉ የፖለቲካ ስራ፣ የግድያ ስራ ነው ሲያካሄድ የነበረው። ነገር ግን አብይ ምንድነው ከክልል እኮ ነው ከክልል ወስዶ ጀነራል ማዕረግ ሰጥቶ ዛሬ እንደዚህ ነው አብይ። አሁን አብዛኛው የአብይ ሹመቶች ከሆነ ቦታ ወስዶ ሹመት ይሰጣል። አንዳንዴ ደግሞ 2 እርከን 3 እርከን አሳድጎ ወደ ላይ ያወጣል። እና አብይ ያደረገው አሁን የራሱ የፖለቲካ እንትን የሚደግፉ ከሱ ጋር የሚሄዱ ለመግደል የተዘጋጁ ሰዎችን ስም ዝርዝር አውጥቶ በራሱ ምንም ሂደት የሌለው ተጠያቂነት የሌለው ነገር አድርጎ ዛሬ የሚገርም። እሺ ሌሎች ክልሎችስ መቼ ነው ጀነራል የሚሆኑት? ይሄ እንግዲህ የሚያስቅ ነው። ይሄ ነው ያለ ይታና። እንግዲህ ይሄ ነገር ገላጭ ነው። ሌላ ጊዜ ልንነጋገርበት እንችላለን። አብይ አህመድ ወንበሩ ላይ የሚቀመጠው በምን መንገድ እንደሆነ
ምን አይነት ሰዎችን ይዘው እንደሆነ የሚገልጽ ነው በራሱ። ምክንያቱም ጦር አብይን ወንበር ላይ ማስቀመጥና አብይን እዛ ላይ የሚጠብቅበት ዋናው መሳሪያ ሰራዊቱም በየክልሉ እየተዋደቀ ያለው አብይን ወንበር ላይ ለመጠበቅ ነው። ይሄንን እነሱም ያውቃሉ፣ የሀገሪቷ ህዝቦችም ያውቃሉ። መከላከያ ሄዶ የትግራይን ህዝብ የሚፈጅበት ምንም አይነት ፖለቲካዊና የሀገር ደህንነት ምክንያት የለም። በትግራይ ጦርነት ጊዜ ማለት ነው። በኦሮሚያም ተመሳሳይ መከላከያ ከኦሮሚያ ክልል ጋር ያለው ጥል አንድም ነገር የለም። የአገር ስጋት ነው ተብሎ መከላከያን ወደ ጦርነት ኦሮሚያ ውስጥ የሚያሰማራው የሚያጋድለው አንድም ምክንያት የለም። በአማራ ክልልም ተመሳሳይ ነው። የሀገር መከላከያ ሰራዊትን ከአማራ ክልል ጋር የሚያጋጭ እዛ ካሉ ታጣቂዎች ጋር ይኸው 2 ዓመት ደፍኖ 3ኛውን ይዟል። የሚዋጋበት አንድም ምክንያት የለውም። እነሱም የሚያውቁት ጉዳይ ነው። አብይን ወንበር ላይ ለመጠበቅ ብቻ ይሄ ጦርነት የሚካሄደው። እሱም ይሄንን ጠንቅቆ ስለሚያውቅ እኔን ይጠብቁኛል፣ በትጋት ይጠብቁኛል የሚላቸውን ሰዎች ነው የሚያደርገው። ግን እቺን ብቻ ተናግሬ ወደ ዋናው ነገር እንሄዳለን። ለምን አሁን ሆነ ነው? ለምን ከ1 ዓመት በፊት አላደረገውም? ወይ ደግሞ ከ1 ዓመት በኋላ ለምን አላደረገውም? ከፍተኛ የሆነ ስጋት አለ። ወታደሩን በተመለከተ ከፍተኛ ስጋት አለ። ይሄንን ስጋት እቆጣጠርበታለሁ፣ ኮሽ ሳይል አልፋለሁ ብሎ ከቀረጻቸው መንገዶች አንዱ ከዝርፊያ ቀጥሎ ይሄ ነው። ያዋጣዋል አያዋጣውም የምናየው ጉዳይ ነው። አሁን ያነሳንላችሁ እንደ ምሳሌ በሚቀጥሉ ሳምንታት መረጃ አደራጅተን በዚህ ላይ ልናወራ እንችላለን። ከወዲሁ ጉምጉምታ አለ በተመረጡት ሰዎች እና በተሾሙት ሰዎች መካከል። ስለዚህ እየተደረገ ያለው አብይ ራሱን ለማዳን የሚያደርገው ሩጫ ነው። የማይቀረውን ውድቀት ለመቋቋም እየተጣጣረ ነው ያለው። አሁን እንኳን ደስ አላችሁ ወታደሮች ተብሎ ድቤ የተመታው አብይ የራሱን ፍራቻ የሚያስተነፍስበት መንገድ እንጂ የወታደሮቹን እድገት የወታደሮቹን ስራ እውቅና የሚሰጥና ለተቋሙም ክብር የሚያመጣ በአገር አገልግሎት ላይ ልምድ ያላቸው ሰዎችን እውቅና የሚሰጥና ለአገሪቷን ጥቅም የሚያመጣ ጉዳይ አይደለም። የአብይን ፍራቻ ለማስታገስ የተደረገ ነገር ነው። ይሄንን ወደፊት ልንነጋገርበት እንችላለን። ወደ ዋናው ጉዳይ እንሂድ ከሙዚቃ በኋላ። መልካም ተመልሰናል። እንግዲህ ወደ አስተዋወቅ ነው ቀደም ብለን ወደ አስተዋወቅ ነው የዕለቱ አበይት ጉዳዮች እንሄዳለን። ለዛሬ ያዘጋጀናቸው ርዕሶች ማለት ነው። አንደኛው የህዳሴ ምረቃ ድግስና የፖለቲካ ክስረት የሚል ማለት ነው። ያላያችሁ ሰዎች ምናልባት ያልተመለከታችሁ ካላችሁ ህዳሴ ግድብ ምረቃን በተመለከተ ምርቃቱ ሳይመጣ ሳምንታት አስቀድመን ያዘጋጀነው ጥንክር ነበረ። እሱን እንድትመለከቱ እንጋብዛለን። መጀመሪያ ቀኑ መቼ እንደሆነ፣ ለምን ያ ቀን እንደተመረጠ፣ አብይ በምን ደረጃ ለፕሮፓጋንዳነት ለመጠቀም እንዳዘጋጀ፣ ለምን ያክል ጊዜም ይሄንን እንደሚጠቀም ሁሉ በፓርቲ ተመካክሮ ሰነድ ተዘጋጅቶ ሚዲያዎች መመሪያ ተሰጥቷቸው ስራ እንደተጀመረ ገና ፕሮግራሙ ሳይሰራ የውስጥ መረጃዎችን ዋቢ አድርገን የሰራነው ፕሮግራም አለ። እሱን እንድትመለከቱ እንጋብዛቸዋለን። አሁን እንግዲህ
ብለን ነበር ለማለት ሳይሆን በዛን ጊዜ የተናገርናቸው ነገሮች በተጨባጭ እየሆኑ ስላለ እዛ ላይ አጫጭር ሀሳቦችን ሰጥተን ትርጉሙን ለማስታወስ ነው። አሁን እየተደረገ ያለው አንደኛ ግድቡ ተመርቋል። ግድቡ የሁሉም ኢትዮጵያውያን ድካም ውጤት ስለሆነ ሁሉም ሰው እንኳን ደስ አላችሁ እንኳን ደስ አለን ሲል ነው የቀረው። ይሄ እንግዲህ የዜጎች ደስታ ነው። እንኳን ደስ አላችሁ ተብሎ ህዝቡ ደስታውን ሲለዋወጥ ነበረ። የሚገባም ነው ብለን ነው የምናምነው። ምክንያቱም ይሄ ትልቅ የአገር ሀብት ነው። የአገር ሀብትነቱ ደግሞ የመጣው በዜጎች ድካም ነው። ኢትዮጵያውያን ተርፏቸው ሳይሆን ከጉሮሯቸው ቀንሰው ከኑሯቸው ቀንሰው ከመለስ ጊዜ ጀምሮ ገንዘብ እያዋጡ ከፔሮል እየተቆረጠ እየሄደ ነው። ከሌለ ኑሮ እየተቀነሰ የተሰራ ግድብ ነው። እንደነ አብይ ያሉ ባንዳ ከግብፅ ጋር እየተስማሙ አቅሙን እያዳከሙ ዋና ኢንጂነሩን እየገደሉ አሳልፈው ለድርድር በድርድር ስም አሳልፈው ለውጭ ጥቅም እየሰጡ የመጣ ቢሆንም ዜጎች የደከሙበት ነገር ነው። ኢትዮጵያውያን በዚህ ጉዳይ ላይ ያወጣችሁት ገንዘብ እምንት ነው ብሎ እሱ ቢናገርም በዋናነት የኢትዮጵያውያን ድካም ይሄ የሚታወቅ ነገር ነው። የንጥቂያ አካሄድም የባለቤትነት ጉዳይም በዘመቻ ሲሰራበት እንደከረመ ያያችሁት ጉዳይ ነው። ይሄንን መልሰን ለማውራት አንሄድም። የመለስ ስም በፍጹም እንዳይነሳ እውቅናም እንዳይሰጠው ብዙ ድካም ተደርጓል። ከዛም በተረፈ ደግሞ መሪ ኢንጂነር የነበረው ስመኘው ያው አብይ ያስገደለው ኢንጂነር ሲመኘው ምንም እውቅና ሳይሰጠው እንዳውም በአንድ ሚኒስትር አፍ ምንም ለሱ ለብቻ እውቅና የምንሰጥበት ምክንያት የለም ብሎ አብይ እንዳስነገረ የምታውቁት ጉዳይ። አሁን ምን እየተደረገ ነው? አሁን ሰልፍ እየተወጣ ነው። ሰው ኑሮ ከብዶኛል፣ ደህንነቴ እየተጠበቀ አይደለም፣ ልጆቼ በሰላም ትምህርት ቤት ሄደው መምጣት አልቻሉም፣ የመንግስት ወታደሮች እየገደሉኝ ነው ብሎ እየጮኸ ሰልፍ ትወጣታለህ ውጣ ተብሎ በግድ በየክልሎቹ ህዝብ ሰልፍ እየወጣ ነው። እንግዲህ ተናግረናል፣ ኢትዮጵያውያን ደስታቸው ናቸው። ግን ሰልፍ ውጡ ትወጣታለህ ውጣ ተብሎ እየተወጣ ነው። ሰልፍ ተወጥቶ ደግሞ ሰልፉ ቅድም እንዳለው ህዝብ አቺቭ ያደረገውን ያገኘውን ሀብት በራሱ ጥረት የተገኘውን ሀብት ደስታ ለመግለጽ ሳይሆን ጠቅላይ ሚኒስትር ጽሕፈት ቤት ውስጥ ቁጭ ብሎ ጠቅላይ ሚኒስትርነት ያልተሰማውን እንከፍ እንዲያሞግስ ነው። እዛ ላይ አብይ የላካቸው ካድሬዎች እየመጡ ታላቅ መሪ ህዳሴ ግድብን የገነባልን የሚል ወሬ ነው እየተካሄደ ያለው። ህዝብ ሰልፍ ወጥቶ ማለት ነው። አንድ ይሄ ነው። በየመስሪያ ቤቱ የሚደረገው ስራ ጠቅላላ አብይን ወደ ማሞገስ ተቀይሯል። በህዳሴ ስም ጠቅላላ የህዳሴ ጉዳይ ተሰብስቦ የአንድ ሰውዬ ንብረትነት ሆኖ ንብረትነትም ከንብረትነትም አልፎ የፖለቲካ ጥቅም እንዲሆን ስራ እየተሰራ ነው ያለው። ይሄ ነገር ከዚህ በፊት እንደገለጽንላችሁ ለ3 ወራት በተከታታይ ሳይቋረጥ በዚህ መልኩ እንዲሰራ ፕሮግራም ተቀርጾ ለሚዲያዎች አቅጣጫ ተሰጥቶ ለውጭ ሚዲያዎች ሳይቀር ገንዘብ ተከፍሎ ተጋብዘው ይሄንን በተከታታይ እንዲዘግቡ እየተደረገ ነው ያለው እና ይሄ ምንድን ነው ዓላማው? ምን እየተደረገ ነው የሚለውን ነው የምናወራው። አሁን እየተደረገ ያለውን ነገር መልሰን ለማውራት ሳይሆን ይሄ ምንድን ነው የሚለውን ሀሳብ ለመስጠት ነው የመጣ ነው። ምልኬሳ ምንድን ነው የተመለከትከው? እንግዲህ አመሰግናለሁ ኢታና፣ አንተ ብለሃል። ከህዳሴ ግድብ ጋር ተያይዘው አብይ የተለያዩ የፕሮፓጋንዳ መንገዶችን ለመጠቀም ሞክሯል፣ የራሱ ለማድረግ ማለት ነው። በመጀመሪያ ከዳንኤል ክብረት ጋር ቀጥታ ከህዳሴው ግድብ ከጁባ ላይቭ ገብቶ ሙሉ በሙሉ
መለስ ምንም አልሰራም። ኢንጂነር ስመኘው በቀለ ምንም ነገር የለውም። እኔ እንዳውም መጥቼ ተናድጄበት አታስታውስም ዳንኤል ብለው ጠይቀው ከዛ በኋላ ዳንኤል ክብረትን አዎ ጌታዬ አዎ ተናዶ ነበር እርሶ በዛን ጊዜ ያስታውሳሉ የሚል እንትን ይዘት ያለው እዛ ላይ ገብቶ ማለት ነው። ይሄ ሁሉ ፕሮፓጋንዳ እኛ ቀድሜም ብለናል ኦልሬዲ የፕሮፓጋንዳው በጣም ተዘጋጅቶበት እንደነበር ያንን ሞከሩ፣ አልሆነም። ከዛ በኋላ አብይ ህዳሴ ግድብ ሄዶ አለቀሰ። ስቅስቅ ብሎ አልቅሶ ሚዲያ አዘጋጅቶ የሚቀርሱ ሰዎችን አዘጋጅቶ ተዘጋጅቶ እዛ ሄዶ አነባ። ለሚገደሉ እናቶች አንድ ቀን አልቅሶ ማያውቅ ግለሰብ ህዳሴ ግድብ ሄዶ ስቅስቅ ብሎ በካሜራ ተዘጋጅቶ በግራ በቀኙ እሱ እያለቀሰ እያሳዩ እንግዲህ አየን። አብይ አልቅሶ አየን። ሁለት በልልኝ። ይሄም አልተሳካም። ሰው ሳቀበት፣ መሳቂያ ሆነ። ሶስተኛ ላይ በሚዲያ ላይ በቀጥታ ሰው አብይ አይደለም እንዳውም 30% አብይ ተገዶ ነው የሰራ። የህዳሴ ግድብ ባለቤት የኢትዮጵያ ህዝብ ነው። ያስጀመሩ ደግሞ እነ መለስ ዜናዊ ናቸው። ስማቸው መነሳት አለበት። እነ ኢንጂነር ስመኘው ናቸው የሚል የኢትዮጵያ ህዝብ ሙሉ በሙሉ አብይን ኦልሞስት ኤክስ አድርጎ እንዳውም የመለስ ዜናዊን ስም አንስቶ እንኳን የማያውቅ ሰው ሚዲያ ዝክረ መለስ ብሎ ፕሮግራም ሰራ። አብይ ደነገጠ፣ ተሸነፍኳለ። በፕሮፓጋንዳ ይሄን አይል አቅደን ምንም መስራት አልቻልንም ብለው ከዛ የመጨረሻው እርምጃ ምንድነው ያደረጉት? ሰልፍ እናዘጋጅ ተባለ። በድርጅት ጽህፈት ቤት ተወስኖ በሰልፍ ትንሽ እፎይታ ማግኘት እንችላለን የሚል እኔ እቺን ሰልፍ ስለሚያውቅ ነው። ሁልጊዜ ቴንሽን ውስጥ ሲገቡ ሰልፍ በማስወጣት ያችን ቴንሽን ስትሬስ እንትን ያደርጋሉ። እዛ ሂዶ በመናገር ራሳቸው ያዘጋጁ፣ ራሳቸው መፈክሮችን ፕሪንት አድርጎ ራሳቸው አመራሮችን በየዞኑ በየቀበሌ በየንትኑ እንትን ሰውን ቀስቅሶ ውጡ፣ ደግፉ። አንደኛ ቅድም እንዳልከው የኢትዮጵያ ህዝብ እኮ ነው ህዳሴ ግድብን ያስገነባ። ምኑ ነው የሚደግፈው? አንተ ራስ ገንብተ ህዳሴ ግድብን ደግሞ ድጋፍ አድርግ ብለ የኢትዮጵያ ህዝብ በራሱ እጅ በራሱ ገንዘብ ያስገነባውን ደግሞ ወጥቶ የድጋፍ ሰልፍ ተባለ። ነገርዮ የድጋፍ ሰልፉ ለህዳሴ ሳይሆን ቅድም እንዳልከው ለአብይ ነው። ፎቶዎቹን ይዞ የወጡት እኮ የህዳሴ ግድብ እንትን ፎቶ ሳይሆን የነ ኢንጂነር ስመኘው ፎቶ ሳይሆን የአብይን ፎቶ ነው። እናመሰግናለን አብይ አህመድ ብሎ ነው። እንደውም አንድ መፈክር ላይ ደግሞ እኔ የሳቁት ህዳሴ አባይን የደፈረ አብይ አህመድ ይላል። ህዳሴ አባይን የደፈረ አዎ ደፍሯል። አባይ ነው ኦፍ ኮርስ። እንዴት ነው የደፈረው? እሱ ሌላ ነው። በክህደት ግን መፈክሮችን ህዝብ ይዞ እንዲወጣ ያደረጉት የአብይ መዋቅር በግድ ህዝብን አውጥቶ ድጋፍ ሰልፍ የተባለው የአብይ ድጋፍ ሰልፍ ነው እንጂ የህዳሴ ድጋፍ ሰልፍ አይደለም። ስለዚህ አጠቃላይ ይሄ የአብይ ይዞት የነበረው አቅዶት የነበረው በህዳሴ ግድብ ምረቃ አብይ የተዋረደበት ምረቃ ሆኖ ራሱም አምኗል። በኋላ እናነሳለን። አብይ ራሱ ህዳሴ ግድብ ምረቃ ላይ ተሸንፌያለሁ ብሎ በአፉ ተናግሯል። እናነሳለን በኋላ እና አጠቃላይ ስናየው ህዳሴ ግድብ ላይ እንግዲህ የተጠሩት ዲፕሎማቶች የአገሮች የመጣ ሶስት ሀገር ብቻ ነው። የተያዘ ሆቴልና እንትን ስንት መቶ የሚቆጠር ነው። እዛ በድግሱ ላይ ደግሞ እሱ ማሳጅ ምናምን በማድረግ የተለያዩ ነገሮችን በማድረግ
በጣም መሳቂያው ነው የሆነው። አብይ እንትኑን ራሱ መያዝ አልቻለም። ንዴቱንና ይሄ መሸነፉም መያዝ አልቻለም አብይ በዛን ቀን። ስለዚህ አጠቃላይ ከጅምሩ ያቀዱት ነገር ስለተበላሸበት አብይ ያው መውጫ መንገድ ሲፈልግ ነበር። መውጫ መንገዱ ምንድነው? እንዴት ነው ዳግም አሸናፊ ሆኜ የምነሳው? በህዳሴ ግድብ ምረቃ ስለተሸነፍኩ የሆነ እኔን አሸናፊ የሚያደርገኝ ነገር እፈልጋለሁ ብሎ ሲፈልግ ነበር። ያ ደግሞ ወደ ሌላ ወደ መጽሐፍ ምረቃ ነው የሚወስደን። ይታና መልካም። እዚሁ ላይ ሳናልፍ አንዳንድ ነገሮች ብናነሳ፣ አንደኛ የብልጽግና አልፋና ኦሜጋ ፕሮፓጋንዳ በኢትዮጵያ ውስጥም ከኢትዮጵያ ውጭም መንግስታት በተለይ እነኚህ ጉልቤ የሆኑ የሰውን ደም በማፍሰስ ስልጣን ላይ የሚቀመጡ መንግስታት ፕሮፓጋንዳን ጫን እንደሚሉ የሚታወቅ ነገር ነው። የብልጽግና ግን በጣም የተለየ የፕሮፓጋንዳው ሂደት። ይሄንን እንዴት ይሰራል የብልጽግና ፕሮፓጋንዳ የሚለውን አሁንም አደረጃጀቱን ከየት እንደመነጨ፣ የገንዘብ ምንጩ ከየት እንደሚመጣ፣ ለምን ዓላማዎች እንደሚሰራ፣ ማን እንደሚመራው በጥልቀት ሄደንበታል። ይህንን በአፋን ኦሮሞም በአማርኛም የተናገርነው ጉዳይ። አሁን መንግስታት አምባገነኖችም ሳይቀሩ ስልጣን ላይ ሲቀመጡ ለህዝብ የሚነግሩት ከቅቡልነት ጋር የሚያያዝ ስራዎች አሏቸው። ይሄንን ስለሰራውልህ ስልጣን ላይ መቀመጥ ይገባኛል፣ መቀጠል አለብኝ የሚሉ ትንሽም ትልቅም ይሁን አላቸው። ብልጽግና ከዚህ የጸዳል። ይሄንን ሰርቼልሃለሁ ብሎ የሚያሳየው አንድ ነገር የለውም። ዛሬ እንቁጠር፣ ባለፉት 7 ዓመታት በክልሎችም ደረጃ በአገርም ደረጃ አብይ የሰራቸው ስራዎች ምንድን ናቸው? እንቁጠር በተጨባጭ ከተባለ የሚቆጠሩ ነገሮች አሉ። አንደኛው የአበባና የችግኝ ተከላ ነው። ይሄንን ይሳካም አይሳካም፣ እነኚህ ችግኞች ይጽደቁ ይድረቁ የሚያውቅ ሰው የለም። ነገር ግን ችግኞች ተተክለዋል፣ አበባም ተተክለዋል። አንዱ ዋና የአብይ ስራ የሆነው አበባ መትከል፣ እሱም በጣም በጥረት ሲያሳይ የነበረው ይሄንን ነው። መጽደቅ ሌላ ነገር ነው። ግን ከዛም ጋር ተያይዞ ስንት ቢሊየን ነው የተከልኩት በሚል በዓለም ደረጃም ሰው ሊሰማኝ ይገባል ብሎ ስንት ቦታ ሄዶ የተዋረደበት ጉዳይ ነው። አብይ ሲናገር ስለማያስብ ከቁጥር ጋርም ግንኙነት ስለሌለው የኢትዮጵያን የመሬት ሽፋን ጨርሶ የእያንዳንዱ ዜጋ አናት ላይ ራሱ ጨምረ ብተክል የማይበቃ ቁጥር ነው ሲያነሳ አይቀር ነው። ስለዚህ አንዱ ሰርቻለሁ ብሎ ለሰው መናገር የሚችል ቢጸድቅም ባይጸድቅም አንዱ ችግኝ ነው ማለት ነው። ሁለተኛው ይሄ መዝናኛዎች ናቸው። መዝናኛ በኦሮሚያ፣ በአማራ፣ በደቡብ መዝናኛዎችን ከፍቷል። እነኚህ መዝናኛዎች ጥቅም አምጥተዋል፣ አዋጭ ናቸው ምናምን አይደለም። ግን እሱ ፎቶ አንስቶ ለህዝብ ስላሳየ ወስዶም ብዙ ሰዎችን ስላስጎበኘ መዝናኛዎችን ሰርተዋል። ሸርተቴ ይሄ ልጆች የሚንሸራተቱበትን ራሱ ሁሉ እየተንሸራተተ በልጅነቱ ያለፈውን ነገር እየተንሸራተተ ሁሉ አሳይቷል። ሸርተቴ ከላይ ወደ ታች ልጆች እየተወረወሩ የሚጫወቱትን ነገር መጀመሪያ ራሱ ነው የተጫወተበት እንደ ህፃን። አንድ ይሄ ነው እንግዲህ አብይ አዲስ ነገር በኢትዮጵያ ምድር ሰርቷል ከተባለ ማለት። ሶስተኛው እና ዋናው ነገር ጦርነት ነው።
ይሄንን እኛ ተመልሰን የምንናገረው ጊዜ የምንወስድበት ጉዳይ አይደለም። ከመጀመሪያ ቀን ጀምሮ ሰልፍ ከተወጣበት ጊዜ ጀምሮ አብይን ለመድገፍ ሰልፍ ከወጣበት ጊዜ ጀምሮ ቦምብ ከማስወርወር ግለሰቦችን ከማስገደል ጀነራልን ከማስገደል ጀምሮ ክልሎችን በጅምላ እስከ መውረር የሄደ ዛሬም ያላለቀ አገሪቷን የጀርባ ላይ እሾህ ሆኖ ዜጎችን ህይወት እየቀጠፈ ህዝብን እያፈናቀለ የቀጠለ የጦርነት አዙሪት ነው አብይ የሰራው። ይሄንን ነው እንግዲህ አንዱ ከዚህ ጋር ተያይዞ ዜጎች ደህንነት እንዳይሰማቸው ሰው ሁሉ አብይን የሚደግፈው ሁሉ በቃ ከነ ሙሉ ችግሩም ደግፋለሁ ብሎ ያለ ሰው ራሱ አሁን የደህንነት ስጋት ስለመጣበት አብይ ይሂድልን የሚል ነው ህዝብ ነው ያለው። ይሄንን ማወቁ በጣም አስፈላጊ ነው። የማታውቁ ሰዎች ካላችሁ አብይን የሚደግፉት ሰዎች ሁሉ ዛሬ አብይ እንዲጠፋላቸው ነው የሚፈልጉት። ደህንነትህን ያልጠበቀ መንግስት ምን እንዲያመጣልህ ነው? ሀብታም ብትሆን የፈለገ ነገር ብትሆን የራስህን ደህንነት የማይጠብቅ የምትሰራውን ቢዝነስ ደህንነት የማይጠብቅ ዜጎች ከዋና ከተማ ወጥተው ለ100 ኪሎ ሜትር እንኳን ተጉዘው የዘመድ ቀብር ሄደው የማይመጡበት አገር ከሆነ ምን እንዲያደርግልህ ነው መንግስት? ከሱ የሚጠቀሙት ሰዎችም ጭምር አብይን የተፉበት ጊዜ ነው። የሚቃወሙትን ሰዎች አይደለም እየተናገርን ያለው፣ አብይን የሚደግፉ ጥቅማቸው በቀጥታ ከአብይ ጋር የተያያዘ አብይ እንዲሄድላቸው ነው የሚፈልጉት። የአብይ ዋና ጭንቀት አሁን ይሄ ነው። እየተናገርን ያለ ነው አሁን እኛ ስለ ህዳሴ ግድብ አይደለም። የህዳሴ ግድብን ወደ ፕሮፓጋንዳነት ለመለወጥ አብይ ለምን እንደፈለገ ነው እየነገርናቸው ያለ። አብይ ከፍተኛ የሆነ ጭንቀት ውስጥ ነው ያለው። ከዙሪያው ያሉ ሰዎች ሁሉ የጠሉት፣ እያንዳንዱ ጠመንጃ ተሸካሚ የጠላው መሪ ነው የሆነው አብይ። በስጋት ነው ቀኑን ሙሉ የሚያሳልፈው፣ በስጋት ነው ሌሊቱን ሙሉ የሚያሳልፈው፣ በስጋት ነው። በዚህ ስጋት ምክንያት ነው ሰዎችን የሚያስገድል። ገና ለገና እከሌ ጠልቶኛል በሚል ሰዎችን ለመግደል የሚንቀሳቀሰው ለዚህ ምክንያት ነው። እኔን የሚያጠፋኝ ሁኔታ ተፈጥሯል ብሎ አብይ ሰግቷል። ህዝቡ በኢኮኖሚ ምክንያት ስለተቸገረ ደህንነቱ ሳይጠበቅ ስለቀረ እኔን ወጥቶ የመብላት ጊዜ ላይ ደርሷል ብሎ ስለሰጋ ነው አብይ ህዝቡን ጆሮውን የሚያሳምን ፕሮፓጋንዳ እየለቀቀ ያለው። ምንም ሌላ ነገር የለም። የህዳሴ ግድብ ጉዳይ አይደለም። ህዝብን አንገቱን ይዞ ወደ አደባባይ እያወጡ እንደ ጩሉሌ የሚጮሁበትን ካድሬዎች እየላከ አብይ ለዘላለም ይንገስልን የሚሉት የራሱን ፍራቻ የሚያስታግስበት አንድ፣ ሁለተኛ ደግሞ ህዝብ ይሄንን እየተመለከተ ስለሱ እንዲያወራ በግድም በውድም ስለ ህዳሴ እንዲወራ፣ ስለ አብይ ጎጂነት ሳይሆን ስለ ህዳሴ እንዲወራ፣ መብራት ይመጣልን ይሆን የሚል ከዚህ በኋላ ከመብራቱ ተሽጦ እንኳን የሚመጣ ይረዳን ይሆን፣ ህይወታችንን የሚያሻሽል ነገር ይሆን የሚል ኮንቨርሴሽን እንዲሆን አልተሳካም። ቅድም መልኬሳ እንደተናገረው ሁሉም ሰው ወደ ቁስሉ ነው የዞረው። አብይ ሰራ ያለው የክህደት ስራ እንደሆነ፣ ይሄ ግድብ የተሰራው አብይ ፈልጎት ሳይሆን ምንም የሚያደርገው ምርጫ አጥቶ፣ ይሄ እኮ ኢትስ ፐብሊክ ዶክመንት። በነገራችን ላይ አብይ ገና ስልጣን ይዞ ይሄ ለፕሮፓጋንዳ ተብሎ ለፖለቲካ ፍጆታ ተብሎ የተሰራ ነገር ነው ብሎ ሲያንቋሽሽ ግብፅ ሄዶ የማለ ለግብፅ ብሎ ከነ ውጪ ሀገሮች ጋር እየተስማማ አቅሙ እንዲወርድ ያደረገ ዋና መሪውን ያስገደለ በሱ ፍላጎት አይደለም ያለቀው። ከፍላጎቱ ውጪ እንዲያልቅ ግን
አሁን ለኔ ፖለቲካ ማስተንፈሻ ይሁንልኝ ብሎ ነው አገር እያናጋ ያለው። አሁን እየተደረገ ያለው ነገር አለ፣ ሰው የማይረዳለት አብይ ግን በትክክል ተረድቶ የሰጋው ነገር አለ። ከዚህ በፊት አብይ በስፋት ፕሮፓጋንዳ ሲሰራ አሸናፊ ሆኖ ነው የሚውለው በየቀኑ። አሁን ተሸናፊ የሆነ ነው የተቸገረው። ፕሮፓጋንዳ ተለቆ ገና ሰዓታት ሳይቆይ ፕሮፓጋንዳውን በካራቴ በጥፊና በእርግጫ ብሎ አሸናፊ ሆኖ የሚወጣ ትርክት ነው አሁን የበዛው። ይሄ አብይን ደሙን እያፈላ ነው። ለዚህ ምክንያት ነው ጋዜጠኞች፣ ምንም ነገር ያላጠፉ ጋዜጠኞች በየቀኑ የሚታሰሩት የሚደበደቡት፣ ከውጪ ያሉትን ጭምር ካልያስኩኝ ብሎ ከጠዋት እስከ ማታ የሚጮህበት ይሄ ነው ዋና ችግር የሆነበት አብይ ይሄ ነው። በፕሮፓጋንዳ ነው የሚኖር ስልጣን ላይ ብለናል። ቅድም አብይ ምንድን ነው የሰራው ብለን ለመናገር የሞከርነው የፕሮፓጋንዳ ዋና ማዕከልነቱን ለመናገር ነው። እሱ ይሄንን የኢኮኖሚ ፖሊሲ አለኝ ብሎ ያስተዋወቀው አንድም ፖሊሲ የለውም እስከዛሬ ድረስ እንደምታውቁት። እስኪ የሰማ ሰው ካለ እስከዛሬ ድረስ አብይ የሚመራው መንግስት ካለ ኢኮኖሚ ፖሊሲ ይሄ ነው የሚል የተጻፈ ዶክመንት እስኪ የታል? የለም። ከየትም የሚመጣ ሐሳብን እንጠቀማለን እያሉ እያምታቱ አገር በቀል ከአይመፍ የመጣውን ነገር አገር በቀል እያሉ ያወራሉ። ዋና የአብይ ስራ ፕሮፓጋንዳ ማምታቻ ነው። ያ ፕሮፓጋንዳ ተሸንፎበት ጭንቀት ውስጥ ገባ። ህዳሴን ለ3 ወራት እጠቀምበታለሁ ለማምታታት ብሎ ፕሮግራም አስይዞ አስቀርጾ በፓርቲ ደረጃ ስብሰባ ቁጭ ብሎ እንደወሰኑ ከዚህ በፊት ነግረናቸዋል። ሰልፍ ያስፈለገው ለዚህ ነው። ቅድም ምልኬሳ እንደተናገረው እየሆነ ያለው የአብይን ጭንቀት የማስታገስ የማስተንፈስ ጉዳይ ነው እንጂ ስለ አባይ ግድብ አይደለም። ስለ አባይ ግድብ አይደለም። አባይ ግድብ ህዝቡ ደስ ብሎኛል ብሎ ከጠዋት እስከ ማታ ቢዘምር ያምርበታል። ጊዜው ካለው ቀንና ሌሊትም ቢዘፍን የሚያምርበት ነው። ይሄ የደከመበት ጉዳይ ነው። ለአብይ ግን የባንዳነት ውጤት ነው ማለት ባንዳነቱ ተሸንፎ ድርድር የተላኩ ሰዎች እኮ ከአብይ ጋር ተጣልተው እኮ ከስልጣን እኮ ተባረዋል። አሁን የምታውቁት ሰው ነው ይሄ ኢንጂነር ስለሺ እነ ገዱ አንዳርጋቸው እኮ የተባረሩት እኮ በዚህ ምክንያት የአገርን ጥቅም አንሰጥም በሚል ነው። እሱ ደግሞ የአገርን ጥቅም ስጡ፣ እኔን የሚጠቅም ከሆነ ስልጣን ላይ የሚያሳድረኝ ከሆነ ይቀመጥ ይሁን የሚል ነው። አሁን ጭንቅ ውስጥ የገባው አብይ ፕሮፓጋንዳው በየቀኑ እየተሸነፈበት ስለተቸገረ ነው። ዋናው ነገር ግን አሁን የፕሮፓጋንዳው መሸነፍ ሳይሆን በተጨባጭ እኔን ሊደፋኝ የተነሳ አገራዊ ሁኔታ አለ የሚል ስጋት ገብቶታል አብይ። እሱን ነው ምሳሌ እየወሰድን ለመናገር የሞከርነው። ሚልኬሳ እዚህ ላይ የምትጨምረው ነገር ከሌለ ወደ ሁለተኛው እንሄዳለን። ሁለት ነገር፣ አንደኛው አንተ እንዳልከው አብይ የፕሮፓጋንዳ ውጊያ ውስጥ ነው ያለ። ለዛም ብሎ ደግሞ እስከ ምንድን ነው የሚሄደው? አብይ ብሔራዊ ደህንነት ምክር ቤት ጠርቶ ሶሻል ሚዲያ ላይ ወረራ እናካሄዳለን ብሎ እንግዲህ በመከላከያ ፕሮፓጋንዳን ለእንትን ለማድረግ ዛሬ የኢትዮጵያ መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የክልል ሚሊሻ ከቱክስ ውጪ ከወታደራዊ ስራ ውጪ ምንድን ነው የሰሩ ያሉት? ፕሮፓጋንዳ ላይ አልተሰማሩም። እያየን እኮ ነው። መግለጫ ሁሉ አውጥቶ እርምጃ እንወስዳለን ሶሻል ሚዲያ ላይ ብሎ ሚዲያ ላይ ሶሻል ሚዲያ ላይ ሁሉም ፕሮፓጋንዳ ላይ እየተሸነፉ ነው። አንዱ እሱ ነው፣ መገለጫው ነው። ይሄ ያለውን ሁሉ አቅም
ከተራ ወታደር ጀምሮ ፖለቲከኞቹ አልቻሉ። አሁን ወታደሩ ወደ ፕሮፓጋንዳ እንዲገባ ተደርጓል። እቺ ነች። ሁለተኛ እንግዲህ ሰልፍ መሆን የሚችለው መቼ ነው? አሁን ህዳሴ ግድብ አልቋል። የኢትዮጵያ ህዝብ ደግሞ ምንድን ነው እየጠበቀ ያለው? የመብራት ኃይል ክፍያ ይቀንሳል ብሎ እየጠበቀ ነው። ገጠሩ ደግሞ የገጠር ህዝብ ደግሞ መብራት አገኛለሁ ከኩራዝ ወደ መብራት ይሸጋገራለሁ ብሎ እየጠበቀ ነው። የኢትዮጵያ ህዝብ ሰልፍ ምንድን ነው የሚሆነው? ከዚህ በኋላ የድጋፍ ሰልፍ ለአብይ ድጋፍ ሰልፍ ወይ ደግሞ ህዳሴ በራሱ የሰራ ስለሆነ ህዳሴን መደገፍና ለመደገፍ አይደለም። ህዳሴን እኮ ደግፎ ነው ያሰራ ህዝቡ። ቀጥሎ የሚሆነው ህዳሴን ገንብተን ጨርሰናል፣ ተመርቋል። መቼ ነው የመብራት ኃይል ክፍያ የሚቀንስልን ብለው የከተማ ነዋሪው መጠየቅ ይጀምራል። ገጠሩ ደግሞ መቼ ነው እኔ በአይኔ መብራት የሚያየው? ትልቁን በአፍሪካ ደረጃ ትልቁን መብራት ትልቁን ህዳሴ ግድብ አስመርቀናል፣ መቼ ነው እኔ ጋር የሚደርሰው ብሎ መጠየቅ ነው። ነገርየው ግን አብይ ኦልሬዲ አሁንም ሽጧል። አሁን በዓለም አቀፍ ትልቁን የመብራት ኃይል መብራትን የሚበላ ኃይልን የሚበላ ክሪፕቶ ማይኒንግ የሚባል አለ። ክሪፕቶ ማይኒንግ መብራትን የመብራት ፍጆታው ከፍተኛ ነው። እነሱ አሁን አዲስ አበባ ዙሪያ ካምፓኒያቸውን ዘርግተው ኦልሬዲ ህዳሴ ግድብ ከዛ በፊት ነው የጀመሩት። ባይዘው ከዛ በፊት ነው የኢትዮጵያን መብራት ኃይል ለምሳሌ ባለፈው አመት ብቻ ቢቢሲ እንደዘገበው ባለፈው አመት ብቻ አዲስ አበባን ግማሽ አዲስ አበባ የሚሸፍን መብራት ኃይል ሲጠቀም የነበረው የክሪፕቶ ካረንሲ ካረንሲውን ጀነሬት ለማድረግ ከፍተኛ የኮምፒውተር ሴንተር ነው። ትልቅ ኃይል ይጠቀማሉ። አዲስ አበባ ግማሽ አዲስ አበባን መሸፈን የሚችል ኃይል ወስዶ ሲጠቀም ነበር። አሁን ደግሞ አዳዲስ የራሻ የሌሎች ሀገር ወደ ኢትዮጵያ እየገቡ ነው። ምንድነው? ግድቡ አልቋል፣ ኃይል አለን። ለኢትዮጵያ ህዝብ የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ራሱ ዋናው ጻፊ ዋናው ይሄ እንትኑ ራሱ ዳይሬክተሩ እኛ ሬዲ አይደለንም ለመጠቀም አለ። የኢትዮጵያ ህዝብ መብራትን ለመጠቀም አልተዘጋጀንበትም፣ ስለዚህ ክሪፕቶ ማይኒንጉ ይጠቀማል ብሎ ተናግሯል። ይሄ ምን ማለት ነው? የኢትዮጵያ ህዝብ ጥያቄው ሰልፉ ሌላ ነው የሚሆነው በቅርብ ጊዜ ለማለት ነው። ይታነ መልካም። በዚህ ወደ ሁለተኛው ርዕሰ ጉዳይ እናልፋለን ከሙዚቃ ሽግግር በኋላ። መልካም ተመልሰናል አድማጮቻችን። ሁለተኛው ርዕሰ ጉዳይ እንግዲህ አሁንም የሌላ ፕሮፓጋንዳ መገለጫ የሆነው የመጽሐፍ ምርቃት ነው። ማለት መጽሐፍ ምርቃት የሚባለው በአማርኛ እንግዲህ ቡክ ሎንች እንደማለት ነው። የመጽሐፍ እርግማን አለ ወይ ብላችሁ እንዳትጠይቁ፣ ቡክ ሎንች እንደማለት ነው። አሁን እኛ አሁንም ማውራት የፈለግነው አብይ ለምን መጽሐፍ ይጽፋል፣ መጽሐፍ ይችላል ወይ አይደለም ብለን ለክርክር ለማቅረብ አይደለም፣ ወይ ደግሞ እሱ መጽሐፍ ለምን አስመረቀ ምናምን ብለንም ለመናገር አይደለም። ሲጀመር ከሰባተኛ ክፍል ጠፍቶ ወደ ትምህርት ቤት ለመመለሱ ምንም ማስረጃ ያልተገኘለት ሰውዬ መጽሐፍ ይጽፋል አይጽፍም ብሎ መጠየቅ ራሱ ሞኝነት ነው። ማለት እዛ ውስጥ አንገባም ማለት ነው። እዛ ከንቱ የሆነ ጉንጫ አልፋ ግን መጽሐፍ ነው ብሎ ያመጣው ነገር አለ። እንግዲህ
በ7 ዓመት ውስጥ 4ኛ ነው አይደለም ምልኬሳ ባልሳሳት 4ኛ መጽሐፍ ነው ያመጣው። መጽሐፉ አሁን ስለ ይዘቱ ስለ ኳሊቲው ምናምኑ ሳይሆን ሲታተም እንዴት ይታተማል፣ እንዴት ይሰራጫል፣ ይሄ ድግስ ደግሞ ምንድን ነው የሚለው ነው የኛ ጉዳይ። አሁን አንድ ሰው መጽሐፍ ጽፎ ሲጨርስ የሚደረጉ ነገሮች በጣም የታወቁ ነገሮች አሉ። በአገር ውስጥ ገበያም በውጪም የሚደረጉ ስራዎች አሉ። አሁን የምናወራው የመጽሐፍ ምርቃቱ ይሄ ድግሱ ለሰው የታየው ማለት ነው። ለሰው የማይታይ ደግሞ ነገር አለ። አንደኛ የመጽሐፉ የሚታተምበት አቅም እና የሚሰራጭበት ሁኔታ ለምን ዓላማ እንደሚሰራጭ ያ ሁሉ ገንዘብ ከየት እንደሚመጣ እና ከዛ የሚሰበሰበው ደግሞ የት እንደሚደርስ ለህዝብ ያላሳዩት ማለት አንድ እሱ። ሁለተኛው ደግሞ ለምን ይሄ ሁሉ ጩኸት አስፈለገ የሚለውን ለማውራት ነው የምንፈልገው። እና ምልኬሳ ምንድን ነው ድግሱ? ኢታን አሁን አብይ መጽሐፍ ጽፏል ወይስ አልጻፈ የሚለውን አንከራከርም ብለሃል አንተ። ምንም ኦልሬዲ የምናውቀው ነገር ስለሆነ ልጆች ያው ጫትም አስቅሞ ያጻፈ ምናምን የሆነ ነገር ያደረገ ስለሆነ እሱ ውስጥ አንገባም። ግን አንድ ነገር ብለን አንተ ቅድም ከ7ኛ ክፍል ጠፍቶ ብለሃል አንተ። መከላከያ ገባ እንግዲህ ከ7ኛ ክፍል ጠፍቶ ከዛ በኋላ መከላከያ ውስጥ ነበርና በተለይ ከባድሜ ጦርነት በኋላ አዲስ አበባ ከተመለሱ በኋላ የኢህአዴግ መሰናዶ ትምህርት ቤት የሚባል አዲስ አበባ ውስጥ አለ። ይሄ የኢህአዴግ መሰናዶ ትምህርት ቤት መከላከያ ውስጥ የነበሩ ሰዎች ናቸው የሚማሩት፣ ይመደባሉ። ከዛ ሰውን ሰብሰብ አድርጎ ስንተኛ ክፍል ነው ያቆምከው ምናምን ብሎ እንትን ኢህአዴግ ራሱ ይጠይቅና እኔ 5ኛ ክፍል ነው ያቆምኩት፣ እኔ 7ኛ፣ እኔ እኮ 8ኛ ምናምን ብሎ እንትን ዝም ብሎ ወረቀት የለም ሰርቲፊኬት እንኳን አያሳዩ እንደዚህ አቆምኩ ነው እንጂ አብይ 7ኛ ክፍል ራሱ እንደዛ ብሎ ነው የተናገረ። አሁን ብዙ ሰዎች እዛም ማስረጃ የለም 7ኛ ክፍል ነው ያቆምኩት ስላለ 7ኛ ክፍል እንዲገባ ተደረገ። እዛ የኢህአዴግ መሰናዶ ትምህርት ቤት ይባላል አዲስ አበባ ካራቆሬ አካባቢ ነው ያለ። እኔ አውቃለሁ ቦታው አዲስ አበባ ውስጥ ካራቆሬ አካባቢ የሚገኝ የኢህአዴግ መሰናዶ ትምህርት ቤት የኢህአዴግ አመራሮች እና በተለይ መከላከያ ውስጥ የነበሩ ሰዎች ናቸው የሚማሩት። ከዛ በተጨማሪ ደግሞ ወሎ ውስጥ የሚገኝ ሌላ የኢህአዴግ መሰናዶ ትምህርት ቤት አለ። ምንድን ነው የሚባለው? እንዳውም ጢጣ ትምህርት ቤት ይባላል ወሎ ውስጥ እና ኢህአዴግ ውስጥ ወይ መከላከያ ውስጥ የነበሩ ሰዎች ያውቃሉ ይሄንን። አብያውን 7ኛ ክፍል ነው ያቆምኩት ስላለ በቃ ሺና እዛው ተማር ተባለ። የተወሰነ የተማረና 12ኛ ክፍል ማለፍ አልቻለም። በዛው ቀረ። አልተፈተነም። ይኸውልህ አልጨረስም፣ አልተፈተነም። ስሙም ትምህርት ሚኒስቴር ውስጥ የለም። ከዛ በኋላ ነው እንግዲህ እኔ የሆነ ምንድነው ማክሮሊንክ ምናምን ተማርኩ የሚባለው ነገር አለ። ማክሮሊንክ ነው ያውቀዋለሁ። እስጢፋኖስ ሜክሲኮ አካባቢ የሚገኝ 2 ክላስ ነች ያላት ይሄ ማክሮሊንክ ኮሌጅ የሚባለው 2 ክላስ ዴስክቶፖችን ታገኛለህ። ድሮ ይሄ ትልልቁ ዴስክቶፕ እዛ የሆነ ዝም ብለህ ምንድነው ይሄ ማውዝ ምናምን ብለህ የምትማረው፣ ይሄ ደግሞ ኪቦርድ ነው፣ ይሄ ደግሞ እዚህ ከነካ እንደዚህ ይሆናል፣ ፎንት በዚህ ትቀይራለህ የሚባል ይሄ በዛን ጊዜ ማይክሮሊንክ እስጢፋኖስ የሚገኝ 2 ክፍል ያለ 2 ክፍል የያዘ ኮሌጅ ይባላል። 2 ክፍል የያዘ ኮሌጅ እኔ ያስታውሳለሁ። ይሄንን እዛ ነው እንግዲህ ዲግሪውን ተማርኩ ያለው። ከዛ ውጪ አብይ እና ይሄ እንዲህ አይነት አንድ መጽሐፍ ያላነበበ ሰው ስለሆነ ነው ትንሽ ወደኋላ መለስ ብዬ ያወራሁት። አሁን ድግሱ የመጽሐፍ ምረቃ ድግሱ በየአመቱ ኦልሞስት በየአመቱ የሚመስል እንግዲህ 4 መጽሐፎችን በ6 ዓመት ውስጥ ነው
እኔ አንዱ ምረቃ ውስጥ ነበርኩኝ። መደመር መጽሐፍ ሲመረቅ እዛ ስለነበርኩኝ በዛ ምንድነው የተፈለገው? ያሁኑ በጣም ለየት ይላል። ከዚህም በፊት የነበሩ ሶስቱ የመጽሐፍ ምረቃዎች ብዙ አጀንዳ ለፕሮፓጋንዳ ብዙ አልተመቹም። ያሁኑ በጣም ለየት ባለ መልክ ነው የተዘጋጀው እና አጠቃላይ ምንድነው የሚፈለገው? አንደኛ መጽሐፍ ጻፈ ጠቅላይ ሚኒስትር ሲባል የፖለቲካ ፕሮፓጋንዳው አዋቂ ነው፣ ይሄ ሰው ያውቃል፣ መጽሐፍ ይጽፋል ይባላል። ከዛ በተለይ ደግሞ መዋቅሩ የሱ መዋቅር ከላይ እስከታች ያለ መዋቅር በግዳጅ ከባጀት ከመንግስት ባጀት ተቆርጦ ተገዝቶ ይታደላል። ደግሞ ማንም ሰው አያነብም። የሱም መጽሐፍ አንድ ሰው አላነበብም ነው ያውቋል። መደመርን ለምሳሌ መደመር ሲሰራጭ በኦራል በመከላከያ ሰራዊት መኪና ነው የታደለው በየዞኑ ኢትዮጵያ ውስጥ ያሉ ኤክሰፕት ትግራይ እና በሁሉም አካባቢ በመንግስት ባጀት ይገዛል። ለምሳሌ የኦሮሚያ ትምህርት ቢሮ በስንት ባጀቱን መክፈል አልቻለም። በኋላ ወስዶ አሰራጨ፣ መክፈል አልቻለም። ሁሉም ዞን እንደዚሁ ነው የገዙት። በመንግስት ባጀት ነው የሚገዛ። ከዛ የተሰበሰበው ገንዘብ ደግሞ በግል አካውንት በአብይ አህመድ አካውንት ነው የሚገባው በግሉ። ይኸው አንደኛ የዘመናዊ ዝርፊያ ነው የሚካሄደው። አጠቃላይ መጽሐፎቹን አብይ ሲሸጥ አሁን ጠቅላይ ሚኒስትሩ መጽሐፍ ጻፈ ከተባለ የሚጠሩት አሁን ባለፈው ያየነው የመከላከያ ጀነራሎች አንድ ረድፍ ያዙ። ከዛ በኋላ የፖሊስ ኮማንደሮች አንድ ረድፍ፣ ከዛ በኋላ የዩኒቨርሲቲ ፕሮፌሰሮች ተብሎ አንድ ረድፍ፣ ከዛ የፖለቲካ አመራሮች፣ አርቲስቶች፣ ከህዝብ ከሽማግሌዎች እንደዚህ ብሎ አንድ ላይ የሆነ ትልቅ የፓርቲ ኮንግረስ የሚመስል የአብይ ንግስና የሚያሳይ የሆነ ትልቅ መድረክ ተደርጎ እንደዛ ነው ያዘጋጁት። ሁልጊዜ ደግሞ እንደዛ ነው የሚያዘጋጁት እና አብይ የሚወደስበት መድረክ ነው ዋናው ዓላማ። ከዛ ሁሉም ገዝቶ ይወጣል። ባለሀብቶች ይጠራሉ። እንግዲህ ባለሀብት ዝም ብሎ አይገዛም። አንድ መጽሐፍ ወይ 50 ሚሊዮን ነው የሚገዛ። ያልገዛ ደግሞ በንጋቱ ይታሰራል። ስለዚህ በዚህ በመጽሐፍ ስም አንደኛ ዝርፊያ ይካሄዳል። ዘመናዊ ዝርፊያ ኮራፕሽን ይካሄዳል። ከመንግስት ባጀት ከግል ከባለሀብቶች ይህንን ዘርፎ በአካውንቱ ላይ ያስቀምጣል አብይ አህመድ። ይሄ በኢትዮጵያ ታሪክ ታይቶ አያውቅም። ይሄ በዓለም ታሪክም የለም። አንድ ጠቅላይ ሚኒስትር አንድ ፕሬዝዳንት ቁጭ ብሎ መጽሐፍ ጽፎ ኑና ግዙ ብሎ በባጀት በኢትዮጵያ ገንዘብ በኢትዮጵያውያን ገንዘብ አስገዝቶ በግሉ አካውንት የሚያስቀምጥ መሪ የለም። ይህንን አንዱ የዝርፊያ እንትን ነው። ሁለተኛው የጭንቅላት የፖለቲካ ጦርነት ነው፣ የፕሮፓጋንዳ ጦርነት ነው የሚያካሂደው። በዚህ ጦርነት እንትኑ አይታል ከሆነ ለቅሶው ከፍየሏ በላይ ነው የሚባለው አለ። ምንድነው ፕሮግራሙ ላይ አብይ እኮ ህዝብ እንደዚህ ሁሉንም ሰብሰብ አድርጎ ማንም ሰው እኮ አልቀረም። ማንም አልቀረም። የአሁኑ መደመር መንግስት የተባለው ላይ ይቅርታ ምልኬሳ፣ እኔን ከሁሉም የገረመኝ የወታደሮቹ ነው። በጣም ብዙ ወታደሮች ይታያሉ አዳራሽ ውስጥ። ምንድን ነው የሚሰሩት ወታደሮች እዛ? እንዴ በዩኒፎርም የተቀመጡ ማለት ነው። ስላላየሁ ነው ከዚህ በፊት። አብይ ህዳሴ ግድብ ምረቃ ላይ ተሸንፏል ቅድም አላልንም? ስለዚህ መንሰራራት ይፈልጋል አብይ፣ መነሳት ይፈልጋል አብይ። በመጽሐፉ ምረቃ ላይ አብይ እኮ ስለ መጽሐፉ ምንም አላወራ። እሱ ያወራው ስለ ጦርነት ነው ያወራ፣ ስለ አሰብ ጦርነት፣ እንዲያውም ህዳሴ ግድብ ላይ እኮ
ብሎ በዛ መድረክ ላይ አወርቷል። ህዳሴ ግድብ ላይ ህዝቡ ምንድነው ይሄ ፐርሰንት እኮ መለስ ነው የሰራ፣ ይሄ ፐርሰንት 30% አብይ ነው እንደዚህ እያለ ሰው እኮ በፐርሰንት እንትን አከፋፈለ እኮ ይሄ ስህተት ነው ብሎ ደግሞ የኢትዮጵያ ህዝብ ነው የሰራ ብሎ ቁጭ አለ። አምኖ ተሸንፎ እኔ ለመጀመሪያ ጊዜ ነው ከአፉ እንደዚህ የኢትዮጵያ ህዝብ ነው ህዳሴ ግድብ ይሄ በፐርሰንት አንችልም አለ። በፐርሰንት ህዝቡ እንደዛ ስላደረገ ብሎ ከዛ በኋላ ምንድነው ያደረገ? አሁን መነሳት ፈለገ። በዚህኛው ከህዳሴ ግድብ ምረቃ የመጽሐፉ ምረቃ ላይ ነው ትንሽ ተወድሶ ማለት የግሉ ነው። እንዴት አንድ ብጣሽ ወረቀት እሱ አይደለም የጻፈው፣ እኛ እናውቀዋለን። ነገር ግን ድግሱ ከፍየሏ በላይ ነው ያልኩት። እዛ ላይ የተገኘው መከላከያ ጀነራሎች፣ የፖሊስ ኮማንደሮች፣ ዩኒቨርሲቲ ፕሮፌሰሮች፣ የቀድሞ የሱ ባላንጣዎች ሁሉ ሳይቀር አሁን የተደመሩት ሰዎች፣ የዩኒቨርሲቲ ባለሀብቶች። አሁን አንድ ባለሀብት ታስሯል በሚሊዮን ገንዘብ አልገዛም ብሎ መጽሐፍ እና በእንትኑ አጠቃላይ የድግሱ ዋናው ዓላማው አብይን ለመወደስ የተዘጋጀ ፕሮግራም ነው። ምንድነው እሱም ህዳሴ ግድብ ምረቃ ላይ አብይ ያጣውን ማካካስ አለብን ብሎ በግሉ አብይ ሰብሰብ አድርጎ እንግዲህ አሁን ለፕሮፓጋንዳ በጣም የተጠቀመበት አጋጣሚ ነው። ወደ እንትኑ ዝርዝሩ አንገባም። ይሄ ከዛ የሚሰበሰብ ገንዘብ ወዴት ነው የሚሄደው? እንዴትስ ነው የሚሰበሰበው? አሁን ሁሉም መስሪያ ቤት የአብይን መጽሐፍ አንድ የገዛ ተቀባይነት ያገኛል፣ ሁለት የገዛና ያስገዛ ደግሞ ይሾማል ምናምን ተደርጎ አሁን ኢትዮጵያ ንግድ ባንክ ካልገዛችሁ ትባረራላችሁ ተብሏል። የመንግስት መስሪያ ቤት እንዳለ የአብይን መጽሐፍ ካልገዛችሁ በቃ መቆጣጠሪያ መሳሪያ ሆነ እና እኔ እዚህ ላቁምና ወደ አንተ ልመልስ። መልካም እንግዲህ የነካካቸው ጉዳዮች ላይ አንዳንድ ሀሳቦችን ለመስጠት ነው። መጀመሪያ በዓሉ ሲካሄድ የመጽሐፍ ምረቃ ብሎ ስም ይስጡት እንጂ ምንም የመጽሐፍ ምረቃ የሚመስል ነገር የለም። ማለት ይሄ እንግዲህ የሚታወቅ ነገር ነው የምናወራው። አሁን አንዳንድ መስመር የለቀቁ ነገሮች አሉ። ነገር ግን እሱ ያደረጋቸው ነገሮች ተጋብዘውም የመጡ ሰዎች የተናገሩት ነገር ስለ መጽሐፍም አይደለም፣ ስለ መጽሐፍ ጥቅምም አይደለም። ትንሽ የሚያሳፍር ነገር ከዚህ በፊት ስብዕና ያላቸው መጽሐፍ ምን እንደሆነም የሚያውቁ ሰዎች፣ መጽሐፍም አንብበው የሚያውቁ ሰዎች፣ መጽሐፍ አገላብጠው የሚያውቁ ሰዎች መጥተው እዛ ላይ ተገኝተው የተናገሩትን ነገር ስታይ ነው ማለት ለሰዎቹ ማለት ነው፣ ለማንም ሳይሆን ለራሳቸው ለሰዎቹ ራሳቸው። ከዛ ምንድነው መናገር የፈለግኩት እዛ ላይ የተደረገው ነገር የበዓሉ ገላጭ ነው፣ ዓላማው ምን እንደሆነ የሚያሳይ ነው ለማለት ነው። አንደኛ ምንድን ነው የተደረገው እዛ ላይ? አብይን ማወደስ ነው። ቅድም እንዳልከው ውዳሴ አብይ ነው። በቃ 1000 ዓመት ይንገሱ ማለት የቀረው ውዳሴ ብቻ ነው። መድረክ ላይ የሚወጣ ሰው አብይን ማወደስ ነው ስራው። መጽሐፍ ምረቃ ላይ እንግዲህ አሁንም ወደ መጽሐፍ ነገር ውስጥ አንገባም ብለናል። መጽሐፍ ምረቃ ላይ የሚጋበዙ ተናጋሪዎች አንደኛ በምክንያት ነው የሚጋበዙት። ሰውየውን ይወዱታል አይወዱትም አይደለም። በተጻፈው መጽሐፍ ላይ ምን አይነት ዕውቀት አላቸው፣ ምን አይነት ልምድ አላቸው ተብሎ ነው የሚጋበዙት። ሲመጡም ደግሞ የመጽሐፉን ግምገማ ነው በመጠኑ የሚያቀርቡት። ሰውየውን ለማወደስ ወይ ደግሞ መጽሐፉንም ለማወደስ አይደለም።
ነገርየው ይዞ የቀረበው ዕውቀት ሲገመገም ምን ይመስላል የሚል ነው። ስለ ዕውቀት ስለሆነ መጽሐፍ ስለ ዕውቀት ስለሆነ አሁን አብይ ከዛ ሜዳ ውጪ ስለሆነ መጽሐፍ ምንድነው ብትለው ምንም ነገር የሚያውቀው ነገር የሌለው ሰውዬ ስለሆነ እዛና እናወራም ብለናል። ሌላ ነገር አለ። መጽሐፍ ራሱ ምንድነው ብትለው አብይ ምንም የሚያውቀው ነገር እኔ በእርግጠኝነት ይህንን መናገር ይችላል። ምንድነው መጽሐፍ ማለት ራሱ መጽሐፍ ብለን የምናወራው ነገር ምንድነው ብትለው የሚያውቀው ነገር የለም። ግን ለሱ ውዳሴ የሚውል ነገር ምን ይሁን ከየት ላምጣ የምወደስበትን ጭንቀቴን የሚያስታግስልኝ በህዝብ ፊት አዋቂ ነው ተብሎ የሚያዘምርልኝን ነገር ከየት ላምጣ ነው። አሁን ማለት እኔ በጣም ነው የሚከብደኝ ጌታቸው የወረደበት ፍጥነትና ቁልቁለቱ እኔ ሳየው ራሱ በጣም ነው የሚያስደነግጠኝ የወረደበት ፍጥነት። አሁን ጌታቸው የተናገረውን ነገር ጌታቸው ረዳ ማለት ነው ስታየው አንደኛ አብይን ማወደስ ነው በራሱ መንገድ፣ ሁለተኛ ደግሞ ሌሎችን አብይ የሚጠላቸውን ሰዎች ደግሞ መዝለፍ ነው። አሁን ይህንን ከመጽሐፍ ጋር ምን አገናኘው እስኪ? ማለት የመጽሐፍ ምረቃ ላይ ተገኝተ አንደኛ ሰውየውን ማወደስ፣ ሁለተኛ መዝለፍ፣ ሌሎችን መዝለፍ። ይሄ ስለ መጽሐፍ ምረቃ አይደለም። ለምሳሌ ነው የምለው ዓላማ ስላለው ነው። ከዛ ያለፈ ዓላማ ስላለ ነው። ስለ አብይና አብይ ብቻ አብይን ከፍ ማድረግ ማስተላለፍ የሚፈለገው ነገር ምንድን ነው? ማስተላለፍ የሚፈለገው መልእክት አንደኛ አብይ ከዚህ በፊት ለራሱ ሲል እንደነበረው በተለያየ መንገድ ከኔ ጋር የሚወዳደር ዕውቀት ያለው ሰው ይቅር በኢትዮጵያ ምድር በዓለም ላይም የለም የሚል ሰው እንደዚህ ነው የሚለው። አብይ የአይቲ ኤክስፐርት ነው፣ የቴክኖሎጂ ኤክስፐርት ነው። ወታደር የተሳካለት በሱ ፕሬዘንቴሽን ነው የምለው የተሳካለት ወታደር ነው። ከሱ የሰማናቸውን ነው ማለት ባለፉት 7 ዓመት የተዋጣለት ወታደር። እንደሱ ያለ ወታደር ስልጣን ባይዝ ኖሮ አገሪቷ ትበታተን ነበር። ይህንን ተናግሯል በአፍ። ስለ ቴክኖሎጂ ከሱ ጋር የሚወዳደር ሰው የለም፣ ዕውቀቱ አለው። መንግስትን መምራትና ማደራጀት ከሱ ጋር የሚወዳደር ዕውቀትም ያለው በኢትዮጵያ ምድር ተወልዶም ታይቶም አይታወቅም። ራሱን የገለጸበትን ነው የምለው እኔ። እግዚአብሔርን በመውደድ ማለት በፓስተርነት በሼክነት ሁሉንም ነገር ነው። በነገራችን ላይ አሁን ሰው ወደ ወንጌል አማኞች ስለሚያስጠጋው ነው እንጂ አብይ እኮ በዓመት በዓላት ጊዜ የሚያወጣቸውን ጽሑፍ ብታይ አንደኛ የሙስሊሞች በዓል ሲመጣ ከሙስሊሞች በላይ ቁርአን አዋቂ ነው አብይ። እንደዚህ ነው የሚጽፈው፣ እንደዚህ ጽፈው ነው የሚያወጣው። ስለ ቁርአን ዲቴሉን ህግጋቶቹን ከኔ በላይ አታቁም፣ ምንድን ነው ደግሞ የምታውቁት ስለ ቁርአን የሚል ሰውዬ ነው። በዓል በመጣ ቁጥር መጽሐፍ ቅዱስን ተው በቃ በዚያ ምክንያት በዚያ እንትን ነው የሚጻፈው። ሁሉ ነገር የሚጻፈው ከዛ ተወስዶ ተቀንጭቦ አንዳንድ ጊዜ አይደለም ብዙውን ጊዜ ከኢየሱስ ውልደትና ስቅላት የትንሣኤ በዓል ሲመጣ አብይ የኢትዮጵያ ኢየሱስ ሆኖ ነው ራሱን የሚያቀርበው። ይህንን የኢትዮጵያ ሕዝብ ያየው ጉዳይ ስለሆነ መቼም በጣም አሳፋሪ ነገር ነው። እንደዚህ ነው ራሱን የሚያቀርበው ኢየሱስ ነኝ ብሎ። ነቢይ በራሱ አገር አይከበርም ብሎ ነው የሚያወራው። ስለዚህ አብይ ሰው ነው ወደ ወንጌላውያን ብቻ የሚያቀርበው እንጂ አብይ ፓስተርም ነው፣ የኦርቶዶክሳውያንም ቄስ ጭምር ነው። በነገራችን በሱ አገላለጽ ለነሱም ቄስ ነው፣ ቅስናንም ማስተማር የሚችል ሰው ነው። የቤተ ክርስቲያኒቷንም ክብር የሚናገር ሰውዬ ነው። የሚያሳዝነው ነገር ቤተ ክርስቲያኒቷ ጦርነት ከፍቶ ከቤተ ክርስቲያኒቷ ጋር ድብደባ ተደባድቦ ሲያበቃ ራሱ ለቤተ ክርስቲያኒቷ ተከላካይ ተንከባካቢ እኔ ነኝ ብሎ ደግሞ የሚናገር እና ምንድነው እያለ ያለው አብይ አሁን
ከኔ ጋር የሚወዳደር አዋቂ ክህሎት ያለው ሰው አይደለም በኢትዮጵያ ምድር በዓለምም አልተፈጠረም። በ7 ዓመት ውስጥ 4 መጽሐፍ ጽፌ ያስነበብኳችሁ አዋቂ ነኝ የሚል ሰው ይሄ ነው እየተናገረ ያለው። አሁን አብይ ለምን እንደዚህ ይናገራል ነው? አሁን አብይ አንደኛ መሃይም መሆኑን ከመሃይም ድልብ መሃይም መሆኑን የኢትዮጵያ ሕዝብ ጠንቅቆ ነው የሚያውቀው። በአሁን ጊዜ ከዚህ በፊት የተሸወዱ ገራገር የሆኑ ኢትዮጵያውያን አሉ። የዋህ የሆኑ ኢትዮጵያውያን በጣም ብዙ ነበሩ ከዚህ በፊት። እውነትም አዋቂ መጥቶልናል። ቤተ መንግስት ጭምር እኮ ቀርቦ ከዚህ በፊት መሪ አጣን፣ አሁን ህዝብ አጣን፣ መሪ አግኝተን ህዝብ አጣን ብሎ እኮ ውዳሴ ያቀረቡ ምሁራን ሁሉ ነበሩ። አሁን ምን ያክል ተሸማቀው ጥፍራቸው ስር መደበቅ እንደሚያምራቸው በዚህ ሰዓት እኔ መገመት ነው የሚያቅተኝ ራሱ። አዋቂ ነኝ የምለው ለምንድን ነው? አሁን እኔ መናገር የፈለኩት ሁሉ ህዝብ የሚያውቀውን ነገር ድልብ መሃይም መሆኑን ህዝብ እያወቀ ዓለም በሙሉ እያወቀ ለምንድን ነው እምቢ ብሎ አዋቂ ነኝ የሚለው ለምንድን ነው? ሲጀመር አዋቂ እኔ አዋቂ ነኝ አይልም። ይሄንን ማለት የአድማጮችንም ክብር የማይመጠን ነገር ስለሆነ ይህንን መናገርም አያስፈልግም። አዋቂ ነኝ አይልም። ሰው አዋቂ ነኝ ማለት ሲጀምር ድልብ መሃይም መሆኑን ነው የሚያወራው። ይሄው ነው፣ ምንም ሌላ ነገር የለውም። ሰው አዋቂ ነኝ ማለት ሲጀምር መሃይም መሆኑን ብቻ ነው የሚናገረው፣ አላዋቂ መሆኑን ብቻ ነው የሚናገረው። አብይ ግን ለምንድን ነው እንደዚህ የሚለው? አብይ እንደዚህ የሚልበት ምክንያት አለው። ፖለቲካዊ ጥቅም አለው ብሎ የሚያምነው ነገር አለ። በአገሪቷ ፖለቲካ ባህል ውስጥ ቦታ ያለው ነገር አለ። አብይ የሚያውቀው ሁላችንም የምናውቀው በተለይ በንጉሠ ነገሥቱ ዘመን የሚሾሙ ሚኒስትሮች፣ መስሪያ ቤቶችን የሚመሩ ሰዎች የአገሪቷ ክሪም የሆኑ አገሪቷ አለኝ የምትላቸው አዋቂዎች ናቸው። በዓለም ላይ አንቱ በተባሉ ምሁራን የተማሩ በትላልቅ ዩኒቨርሲቲዎች ውስጥ የተማሩ ሰዎች ነበሩ። ዩኒቨርሲቲ ባልተገባም ጊዜ ልምድ ያለው በህዝብ ፊት ዕውቀት እንዳለው የሚቆጠር ሰው ነው የሚሾመው። ከንጉሥ በታች ያለ ዕውቀት ክብር ያለበት አገር ነበር። ይከበራል የተማረ ሰው። አሁን ያ ነገር በተለይ ከአብይ ጊዜ ጀምሮ ቁልቁል እንደተወረወረ ማየት ይቻላል። ነገር ግን ዕውቀት ያለው ሰው አገርን ያሻግራል፣ አገርን ይጠቅማል የሚል የኢትዮጵያውያን አስተሳሰብ አለ። ያንን ኤክስፕሎይት ለማድረግ ነው። እንዲያውም አንድ ጊዜ አስታውሳለሁ ፌስቡክ ላይ ማን እንደጻፈው እኔ ስሙን አላስታውስም። ኃይለማርያም ደሳለኝ አንድ ጊዜ ፕሮፌሰሮችና ዶክተሮችን ብቻ አደረገ፣ ካቢኔቱን ሻረና፣ ታስታውሳለህ ምልኬሳ? ዶክተሮችና ፕሮፌሰሮች ብቻ ሆኑ ካቢኔ አባላት። እና አንዱ ፌስቡክ ላይ ጻፈውን እስከዛሬ አስታውሳለሁ። የኢትዮጵያ ሕዝብ ሆይ የተማረ ይግደለኝ ብለሃል አይደለም? ይኸው መተውልሃል ይላል። የተማረ ይግደለኝ የሚል ማህበረሰብ ነው ማለት ነው። አብይ እንዳልተማረ እንደሚታወቅ እያወቀ የሙጥኝ ብሎ እኔ የተማርኩ ነኝ ብሎ የሚጮኸው የተማረ ይግደለኝ የሚል ማህበረሰብ እንደሆነ አገሪቷ ስለሚያውቅ ያስከብረኛል ብሎ ስለሚያስብ፣ ይሄንን ደግሞ ህዝቡ ቢያቅም በፕሮፓጋንዳ ዶሚኔት ማድረግ እችላለሁ ብሎ ማስረጃ ማቅረቡ ነው። በነገራችን ላይ ማስረጃ እያቀረበ ነው። የእውቀቱን ማስረጃ እያቀረበ ነው። የመደመር መንግስት ብዬ ይሄው 4ኛ መጽሐፍ ጽፌያለሁ፣ ይዘቱን አትጠይቁኝ የሚል ስለ እኔ ብቻ አውሩ እንጂ ስለ ይዘቱ ምን ያደርጋል? አዋቂ መሆነ በቴክኖሎጂ፣ በውትድርና፣ በፓስተርነት፣ በቄስ፣ በቅስና ሁሉም ነገር
በነገራችን ላይ ስዩም መስፍን አስታውሳለሁ ሳይሞት ተው ቢባሉ እምቢ አሉ አለ። ይህንን ጸባይ ከሳቸው በላይ አዋቂ የለም የሚል እንደዚህ ተናግሮ ነበረ። እና ማለት የማይታወቅ ነገር አይደለም፣ የሚታወቅ ነው። የሙጥኝ የሚለው ግን የተማረ ይግደለኝ የሚል ማህበረሰብ ስላለ ያቺን አስታኮ በፕሮፓጋንዳ አሸንፋለሁ፣ የሞተውን ቅቡልነቴን ማሳደስ እችላለሁ፣ በተወሰነ ደረጃ እንኳን ጠላቶቼ አፍ እንዲዘጉ ማድረግ እችላለሁ፣ ህዝቡ እየተራበ እንዲሰማኝ የምናገርበት ምክንያት ይሆነኛል የሚል ነው። ምንም ነገር የለውም ከዛ ውጪ የተራበን አገር የሚመራ ሰውዬ እኔ እውቀቱ ከየት እንደሚመጣ እኔ እርግጠኛ አይደለሁም። ማለት ከዚህ በፊት አንስተን በጣም የሚያሳፍር ደረጃ ላይ ነው የሚገኘው አገሪቷ። ሰራተኞች፣ የመንግስት ሰራተኞች ከስራ ሲወጡ ተደብቀው የሆቴልን ትራፊ የሚገዙበት አገር ነው። በጣም እያፈርን ነው ይህንን የምናወራው። ይህም አሳፋሪ የሆነ ነገር ነው። ይሄ እንጀራ ልመና ደረጃ የደረሰው ሰራተኛ አገሪቷ ያስተማረቻቸው የተከበሩ ሰዎች ነበሩ። ለራሳቸው በቅተው ለዘመዶቻቸው የሚበቁ ሰዎች ነበሩ። አብይ ከመምጣቱ በፊት ለዘመድ አዝማድ የሚተርፉ ሰዎች ነበሩ እንጀራ ልመና የገቡት። የሀገሪቷን ቢሮክራሲ የሚያንቀሳቅሱ የተከበሩ አንቱ የሚባሉ ሰዎች ናቸው ማህበረሰብ ውስጥ። አብይ ነው መጥቶ ለዚህ ያደረሳቸው፣ ሀገሪቷንም ያዋረደው። ከዩኒቨርሲቲዎች የመጡ ፒኤችዲ ለመማር ዩኒቨርሲቲ ውስጥ የገቡት የዩኒቨርሲቲ መምህራን ከተማሪዎች ጋር ተዳብሎ ዶርም እንደሚገቡ፣ ምግብ እንደሚቸገሩ ስንት ጊዜ በቢቢሲ ሁሉ ሳይቀር የተዘገበ ነገር ነው። ማለት አገሪቷ አንቆ የያዛት የድህነትና የደህንነት ችግር አለ። አንድ ይሄ ነው። ሌላ እቺን ብቻ ተናግሬ ጨርሳለሁ። ሌላው ነገር የትኛው አገር ላይ ነው መሪ የመጠቀ አዋቂ ካልሆነ አይጠቅምም የተባለው? የትኛው አገር ላይ ነው? እስኪ የት ነው ምልኬሳ? አንተ ሰምተህ ታውቃለህ? እኔ አዋቂ ነኝ ብሎ አገርን የሚያንገላታ መሪ፣ እውቀቴን ስሙልኝ አዋቂ ነኝ የሚል ሁል ጊዜ አገርን በእውቀቱ ምክንያት እኔን ካልሰማችሁ ሞቼ ይገኛሉ የሚል መሪ ማን? በአፍሪካ ውስጥ በታሪክ ውስጥ በተለያየ ጊዜ የተነሱ ራሳቸውን ዶክተር ብለው የሰየሙ ብዙ ናቸው። በዛ ደረጃ የሚታሰብ ከሆነ ጥሩ ነው። አብይ በዛ ደረጃ ራሱን አስበው ከሆነ ማለት አሁን ባለንበት ጊዜ ላይ የት አገር ላይ ነው እስኪ መሪ እኔ መጽሐፍ ጽፌ ያለውና ድግስ አድርጉ፣ ድግስ እልል በሉ፣ እልልታ ልታሰሙ ይገባል፣ ምስጋና አቅርቡ፣ ምስጋና ጎሏቸዋል፣ አዋቂ አግኝታችሁ ምስጋና ጎሏቸዋል። የአገር መሪ ድልብ መሃይም ባይሆን ይመረጣል። ባይሆን እንደ አብይ ማለት ነው። ነገር ግን ሀገርን የሚመራው የአንድ ግለሰብ ዕውቀት ብቻ አይደለም። ይሄ ታይቶም ተሰምቶም አይታወቅም። አማካሪ የሚባል ስራ የተፈጠረው እኮ መንግስትን በዕውቀት ለመርዳት ነው። ዕውቀት አጠር እንዳይሆን፣ ዕውቀት አንሶት አገር እንዳያበላሽ በኢኮኖሚ፣ በባህል፣ በሙያ፣ በቴክኒክ ሙያዎች፣ በመንግስት አደረጃጀት፣ በትምህርት፣ በተለያዩ በአገልግሎት ሙያዎች ላይ መንግስት አማካሪ አለ። የትም ሀገር የትኛውም የአገር መሪ በእውቀቱ ተመዝኖ አይደለም የሚመረጠው። የት ነው እስኪ አሁን ምርጫ የለም እንጂ በኢትዮጵያ ምርጫ የለም እንጂ በምርጫ ቢሆን በእውቀት
ብቻ ተመዝኖ ሰው መሪ አይሆንም። እንደዛ ከሆነማ የዩኒቨርሲቲ ፕሮፌሰሮች ብቻ ናቸው የሀገር መሪ የሚሆኑት የትም ሀገር። ምንም እኮ ይሄ እንትን አይደለም። አሁን አሜሪካ ላይ ብትመጣ የነ ሃርቫርድ የነ ኮሎምቢያ መሪ ፕሮፌሰሮች ናቸው እኮ የአገር መሪ መሆን የነበረባቸው። እነሱ ስራቸው እውቀትን ማመንጨት፣ እውቀትን ማቀበል፣ ሲፈለጉ ደግሞ ማማከር እንጂ ለፕሬዝደንትነት መወዳደር አይደለም። እንደዚህ አይደለም ስራቸው የሚያሰቡት ምሁራን ስራቸው አይደለም። አብይ እንደዚህ አድርጎ ነው ራሱን ማሳየት የፈለገው። ታይቶ የማይታወቅ በተለይ በ21ኛው መቶ ክፍለ ዘመን ውስጥ ታይቶ የማይታወቅ ነው። ምክርን በተመለከተ ከዚህ በፊት ተናግሬያለሁ። አብይን ለመምከር የሚሄዱ ሰዎች ምክር ተቀብለው ነው የሚመጡት። አብይ ምክር አይሰማም በፍጹም። መካሪ ነን ብለው አብይ አካባቢ የተኮለኮሉ ሰዎች አሁን ሜዳ ላይ ተበትነዋል፣ የተባረሩ። አሁን ሸሽተው ውጪ የመጡ ሰዎች እኮ አብይን እውቀታቸው ምንም ይሁን ለመምከር የከበቡት ሰዎች እኮ ተበትነዋል። ምክንያቱም መካሪ አይፈልግም አብይ። አብይ የሚፈልገው ጠዋት እሱ የተሰማው እሱ የፈለገውን ነገር ስራ ላይ ግደል ሲባል የሚገድል፣ እስር ሲባል የሚያስር፣ ያሰረውን ሰዎች ብዛት ደግሞ ካለ ድካም ሪፖርት የሚያቀርብ፣ ሀገርን ያደህያል፣ አካሄድ ትክክል አይደለም፣ ይሄስ አይጠቅምንም፣ እስኪ ሰከን በል የሚል ሰው አይወድም። የኢትዮጵያን ተጨባጭ ሁኔታ ያገናዘበ የኢኮኖሚ ፖሊሲ ያስፈልገናል። በንዴት አይሆንም። ሰዎችን ስለጠላ ብቻ በጥቂት ሰዎች ጥላቻ ፖሊሲ አይወጣም የሚል ሰው አብይ አይፈልግም። የአገሪቷ ህዝብ አስተሳሰብ ውስጥ እንደዚህ አይነት ስራዎች ተቀባይነት የለውም። ኢዩኝ ባይ ፖሊሲ ሊሆን አይችልም የሚለውን ሰው አብይ አይፈልግም፣ ያባራል፣ አይፈልግም። ስለዚህ ሊመክሩ የሚሄዱ አሁን ከዚህ ከውጭ የገቡ ሰዎች አሉ፣ እሱ አካባቢ የነበሩ ለ1 ዓመት 2 ዓመት እንደዚህ ተናግረዋል። እና ለሰው የተናገረውን ነው 30 ደቂቃ ነው የሚሰጠናል። 30 ደቂቃ እሱን ለመምከር ሄደን 27 ደቂቃ እሱ መክሮን 3 ደቂቃ እኛ ተናግረን ነው የምንሄደው። እንደዚህ ነው አብይ። አገር ለምን ተበላሸ? አገር ለምን ደህንነቱ ገደል ገባ? ኢኮኖሚ ለምን መፈናፈኛ አጣ? ለሚል እንደዚህ አይነት እንከፍ የአገሪቷን ከፍተኛ አስፈጻሚነት ቦታ ስለያዘ ነው። ምንም ሌላ ነገር የለም። ልብ አድርጉ። አሁን እኔ ያልኩ ያለሁት ስለ አምባገነንነት አይደለም። መለስም አምባገነን ነበር እኮ በጊዜው። መካሪን የሚያከብር የሚሰማ ከአገሪቷ ብቻ ሳይሆን ከውጪ ሁሉ እያመጣ ኖት እየያዘ ሴሚናር እያዘጋጀ በእውቀት ራሱን የሚያደራጅ በእውቀት ራሱን የሚያሻሽል በየጊዜው እንደዚህ አይነት መሪ ነበር። አዋቂ ነኝ ብሎ ሲደነፋ ስሙኝ እዩኝ ሲባል አይታይም። ከነሙሉ ድክመቱ ከነሙሉ አምባገነንነቱ እንደዚህ አይነት ሰው ነበር። መንግስቱ ራሱ እንደዚህ ነው። መካሪዎችን የሚሰማ ነበር። ከሱ ጋር የነበሩ ሰዎች ሲያወሩ ስሙ። ያ ሁሉ ጦርነት እያካሄደ ያ ሁሉ ፍጅት እያካሄደ መካሪ ነበረው መንግስቱ። ምክርን የሚሰማ ሰው ነበር። በተለይ እሱን የሚያሰጉ ሰዎችን በግድያ ካስወገደ በኋላ ለስልጣን አያሰጉኝም ያሉትን ሰዎች አቅርቦ ምክር ሲሰማ ነበር። ምክር ይቀበላል። ንጉሠ ነገሥቱ ራሱ ምክር ነበር። ካለ ምክር የሚቆም አብይ አሁን ምክር አይፈልግም። ራሱም ገደል እየገባ አገሪቷንም ገደል እየከተተ ያለ ሰውዬ ነው። አሁን እሱ እያደረገውን ያለን ነገር ለመናገር ሳይሆን አብይ እየሰራ ያለው ገደል እየገባና መመለሻ ስለጠፋ ዋናው ነጥብ ገደል እየገባ ነው። መመለሻ መንገድ ደግሞ አጥቷል። ያንን የሚያስተነፍስበት መንገድ ነው። ቅድም ነግረናቸዋል። ቃል የገባውን ደሞዝ ጭማሪ አጥፏል። እኔ እዚህ ላይ ላብቃ። ምልኬስ እንግዲህ ብዙ ነገር ብለሃል። እኔም ወደ
መጨረሻ አካባቢ የተቃረብን ስለሆነ አንዱ አብይ እንግዲህ ጥራዝ ነጠቅ እንደሆነ ብዙ አጠራጣሪ አይደለም። እኔ ኦሮሚያ ክልል ላይ በነበርኩበት ጊዜ በደንብ አውቀዋለሁ። ዊኪፒዲያ ሰው ነው አብይ። ሁልጊዜ ስላይድ አዘጋጅተው ይመጣል። ከዊኪፒዲያ ሰብሰብ አድርጎ ነው የሚመጣ። ከዛ ውጪ አንድም ቀን አንድ መጽሐፍ አንብቦ የማያውቅ ሰው ነው። እንደ ቅድም ስለ መለስ ምናምን ታነሳለ። መለስ እኮ ያነባል፣ አንባቢ ነው መለስ እኮ እናውቀዋለን እኮ። ከሱ ንግግር የውጭ ሚዲያ ጋር ሲጋፈጥ መለስ ዜናዊ ቢቢሲ፣ አልጀዚራ፣ ሲኤንኤን ምናስታውስ ነው። እውቀቱን እናያለን። ዛሬ እስቲ 7 ዓመት ወይ አሁን ወደ 8ኛ ዓመታችን ነው አብይን ካየ ነው። አንድ ቀን የውጭ ሚዲያ ፌስ አድርጎ ያውቃል? አንድ ቀን አብይ የሀገር ውስጥስ ቢሆን መቼ? የለም። በቃ አየን። ለምን? አቅም የለው። አቅም ኢቲቪ አንድ ሰው ተመርጦለት ነው እሱ የሰጠውን ጥያቄ ቁጭ ብሎ አንድ ጥያቄ ጠይቆ 40 ደቂቃ የሚሰማ ጋዜጠኛ ነው። በቃ አየን። ምንም እውቀት የሌለ ሰው መሆኑን መጽሐፍ አይደለም። መጽሐፍ እኮ ለመጽሐፍ እኮ ታነባል። መጀመሪያ አብይ ከጠዋት እስከ ማታ ኮሪደር ላይ የሚዞርና እኔ እስከሚያውቀው ድረስ አብይ ሪፖርት እንኳን በጽሁፍ አይቀበልም። በስልክ ንገሩኝ ይላል። ከመከላከያ ሪፖርት ጀምሮ እስከ ክልል ከተለያዩ ፓርቲ ሪፖርት ምናምን ከተለያዩ አመራሮቹ በጽሁፍ ወስዶ አያነብም። በስልክ ነው። እንዲህ አይነት ሰው ነው እንግዲህ ጻፍኩ ብሎ የእውቀት ምንጭ ሆኖ ራሱን አቀረበ። ስለዚህ አብይ ምንም አቅም እንደሌለው ምንም እዚህ ላይ በየጊዜው ደግሞ ያወራል። ትምህርት ቤት በመሄድ አይደለም እኮ ምንድን ነው እከሌን የፈጠረው ትምህርት ሳይኖረው ነው። እከሌ ደግሞ የዓለማችን ቁጥር 1 ትምህርት የለውም። ምንድን ነው የምታወሩት? ዩኒቨርሲቲ ኮሌጅ የምትሉት ዋጋ የለውም ብሎ በየጊዜ እኮ በተደጋጋሚ አላወራም እሱ አብይ። በየጊዜው የሆነ ጊዜ ደግሞ ፕሮፌሰር ኢኮኖሚክስ ፕሮፌሰር ሆኖ እዚህ አዲስ አበባ ላይ መኪና የሌለው ምንድን ነው ፕሮፌሰርነቱ? ፕሮፌሰር ፖለቲካል ሳይንስ ሆኖ ቀበሌን አስተዳድሮ አየ። እንደዚህ ጸረ እውቀት አንታይ ኢንተሌክቹዋሊዝም የሆነ ሰው በትክክል የተማሩ ሰዎች ላይ ካምፔን ዘመቻ እየፈጠረ ራሱ ደግሞ አዋቂ ሆኖ ቁጭ ብሏል። አይቲ እንኳን እኮ አልተማረም አለ እንጂ ክሪፕቶ ተማርኩ አለ አይደለ? ክሪፕቶ የሚባለው ደቡብ አፍሪካ ሄዶ በትምህርት ሳይሆን ኮርስ ወስዷል። ኮርስ ይሄ እነ ሳሞራ ዩኑስ ተናግሯል። ወጥቶ ደቡብ አፍሪካ ሬዲዮ ኦፕሬተር ነበር አብይ አይደል? ተራ ሬዲዮ ኦፕሬተር ነበር። ምንም እኮ አልተዋጋም። ጥይት ተኩሶ ማቅ ሰው ነው። አንድ ጥይት አልተኮሰም። እንዲህ አይነት ሰው ነው እንግዲህ መከላከያ እኔ አመራር ባልሆን ተዋጣለት መከላከያ ባል ምኑ የትኛው ጋ ነው አብይ አዋግቶ የነበረው? ምንም እኮ የለም። የጥይት ድምፅ እንኳን ሲሰማ የሚፈራ ሰው እኮ ነው። ፈሪ ነው በተፈጥሮ እና ምንም ሙያ ያለው አይቲ የተባለውም ክሪፕቶ እሱ አሁን እቺ ከሬዲዮ ኦፕሬተር ይሄ መጥለፍ ጉዳይ ላይ ደቡብ አፍሪካ ሄዶም አንድ ኮርስ ነው የተቀበለ፣ ትምህርት አይደለም ዲግሪ ሳይሆን ኮርስ። እሱ ግን ምንድን ነው ያለ? ደቡብ አፍሪካ ሄጄ ዲግሪ ወሰድኩበት ብሎ አወራ። አምጣ ብባል የሆነ የኮርስ ሰርቲፊኬትማ ማንም ሰው የሆነ 1 ወር ምናምን ወስደ ሰርቲፊኬት ልታሳይ ትችላለህ። ምንም የለውም እውቀት። የመከላከያም ይሁን መከላከያ ውስጥ ሬዲዮ ኦፕሬተር ከመከላከያ የሚያዋጉ በስተጀርባ ሂደ ሬዲዮ ኦፕሬተር መሆን ትችላለህ። እኔ አሁንም ስለ እውቀት ምንም አይደለም እያወራ ያለው። አብይ የሚያወራው ሁሉ አዋቂ ሆኖ ራሱን ለማቅረብ መጀመሪያ
በዚህ እንትን ደግሞ ዋናው ግቡ ምንድነው? ቁጥር 1 የኢትዮጵያ ደራሲ ሆኖ ለመቅረብ ነው። ኢትዮጵያ ውስጥ የመጀመሪያ ደራሲ እስቲ ንገረኝ። ኢትዮጵያ ደራሲያን ማህበር አለ። ስንት መጽሐፍ ጻፉ? አሚን እንግዲህ ኢትዮጵያ ውስጥ እንደኔ ደራሲ የለም ብሎ አቅርበዋል። አብይ መጽሐፍ ጻፊ የለም እንደኔ ሪከርድ ሰበርኩ ብሎ አቀረበ ራሱ። እና አብይ በመጨረሻ ደረጃ በቃ የሁሉ አዋቂ የደራሲያን ደራሲ በቃ ምንም እኮ የለም እሱ ብቻ ነው ተብሎ ይጠራለታል። እኔ እንዲህ አይነት ሰው ነው ያጋጠመኝ። እና እውቀት ያላቸው ኢትዮጵያውያን በጣም ደራሲ የሆኑ ኢትዮጵያውያን በጣም አሉ የረቀቁ። አንድ መጽሐፍ ለመጻፍ ስንት ዓመት ነው የሚፈጅባቸው? መጽሐፍ ቅድም አንተ ነው መጽሐፍ ምንድን ነው ብዬ አላብራራም ብለሃል አንተ። መጽሐፍ ለመጻፍ ሂደቱ ምንድን ነው የሚለው ውስጥ አንገባም ተባብለናል። አብይ እየሄደበት ያለው በጣም አስደንጋጭ ስለሆነ ነው። በኢትዮጵያ ታሪክ ታይቶም በዓለምም እኔ አላየውም እንደዚህ አይነት እስካመር ነው አብይ። እና ዋናው ደግሞ የጭንቅላት ጦርነት ነው የሚያካሄደው። ቅድም ብለሃል አንተ። ሰው መሸከም እስከሚያቅተው ድረስ ይጫንበትና በቃ አልቻልኩም ብለ እስከምትወርድ ድረስ ይሄድበታል። የፕሮፓጋንዳው ጫፍ በጣም የሌለ በቃ ከውሸት ውሸትማ ምን በጣም ግራንድ የሆኑ ውሸቶችን ያካሄድና አት ኤንድ ኦፍ ዘ ዴይ ምንም ዲስኮርሱን ዶሚኔት ያደርጋል። በቃ አብይ ጻፊ ነው፣ አብይ ጀነራል ነው፣ አብይ ፖለቲከኛ ነው፣ አብይ ጠቅላይ ሚኒስቴር ነው፣ አብይ ምንትን ነው፣ አብይ ሃይማኖተኛ ነው። ቅድም ብለሃል አንተ። ሁሉንም ሃይማኖቶችን ይመራል አብይ፣ ሁሉንም ይመራል። እምቢ ካልክ ደግሞ ይመታሃል። አሁን የፕሮቴስታንት ቤተክርስቲያናት ላይ መፈንቅለ መንግስት ነው ያካሄደው። አሁን ፓስተር ጻድቁ ሲመራ የነበረው እሱ ጎን ሌላ ካውንስል ፈጥሮ ሙሉ በሙሉ መፈንቅለ መንግስት፣ መፈንቅለ ሃይማኖት፣ ሁሉም ላይ ጻፊዎች ላይም መፈንቅለ መንግስት እንትን ያካሄዳል። እና ምንድነው አብይ ያደረገ ያለው ከባድ የሆነ ጦርነት ነው የሚያካሄደው። ጦርነቱ ደግሞ ከባድ ነው። ይሄ መሬት ላይ የሚካሄደው ጦርነት ሳይሆን ጭንቅላት ላይ የሚያካሄደው ጦርነት በጣም ከባድ ስለሆነ ነው። አሁን አብይ አሁን ቅድም አንተ የሰው እንደው የተደመሩ ሰዎችም ስም እንደው ማንሳቱ ተገቢ አይደለም። ጌታቸው አሁን የሚያሳዝን አሁን አማካሪ ነው አይደል? እሱ በእንትኑ የአብይ አማካሪ ሆኖ ነው የተመደበው። አሁን መድረክ ላይ ወጥቶ አብይን ያወደሰበት አካሄድ ምን ሆኖ የሚያማክረው? ከዚህ በኋላ አብይ እኮ እኔ እሱ እንትን መድረስ አልችልም፣ ከባድ ነው አብይ እውቀቱ ምን ወይ ብሎ እሱ የገለጸበት እንትን ከዚህ በኋላ ጌታቸው ምኑ አማካሪ ሆኖ መመደብ የለበትም። በስሙ ማለት ነው። አብይ አማካሪ የለውም፣ ራሱ ነው ወደ ታች ይነግራል እንጂ አንተ አብይን አታማክርም። ይሄ አማካሪ የሚባለው ደሞዝ ለመብላት ከሆነ ችግር የለው። ነገር ግን አብይ ሰዎቹ አሁን አብይን የሚያወድሱ ወጥተው አጨብጫቢ የሚሆኑበት እንትን ቢያንስ አማካሪ ሁኜ እዚህ ስላለው ትንሽ መቀነስ አለብኝ። ይሄ ውዳሴውን ትንሽ አማካሪ በእውቀት አትሊስት በሆነ ኤሪያ ላይ እውቀት አለ ተብሎ ነው አይደለ አማካሪ የምትባለው። ያንን የሚያፋልስ እንኳን በኋላ የሚያስተሳስብ ነገር ነው። እኔ ሰው እዛ የተደመሩ ሰዎችን ስማቸውን ማንሳት ጥሩ አይደለም። ኦልሬዲ የሞተ ሰው እንትን አታደርግም። አጠቃላይ ግን ምንድን ነው አብይ የተሸነፈበትን የፕሮፓጋንዳ ላይ የተዘረረበትን ለማንሰራራት የሞከረበት የመጽሐፍ ምረቃ ነው። መጽሐፍ ምረቃ ሳይሆን እዛ ላይ ያወራው እንኖራለን
አሰብን እንመልሳለን በቃ ነገ ጠብቁኝ ብሎ ነው ሲያወራ ነበረው። ስለ መጽሐፍ ውስጡ የተጻፈ ነገር ሳይሆን አጣቅሶ ቻፕተር እንደዚህ ውስጥ እንደዚህ ስላልኩ ያልኩት እኮ ምክንያቱ ለምንድን ነው ይሄንን የጻፍከው ተብሎ ሰው አለ አይደል መጽሐፍ ምረቃ ላይ የሚያወራው ስለ መጽሐፉ ትንሽ ውስጥ ገብተህ ታወራ። እሱ ግን ኢትዮጵያ ደሃ የሆነችው ወደብ ስላጣች ነው ነገ ጠብቁኝ እናደርጋለን በቃ ዘራፍ ምናምን እያለ ነበር። አጠቃላይ ሰዎቹን የሰበሰበበት እና አካሄዱ በፕሮፓጋንዳ ስለተሸነፈ እንደው ለማንሰራራት የሚችለውን እንትን አድርጓል። ሰዎችን ሰብሰብ አድርጎ ውዳሴ መድረክ ፈጥሮ አብይ 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 እንዲባል አድርጎ ለማንሰራራት ሞክረዋል። ነገር ግን እኔ አሁንም የተሳካለት አይመስለኝም። ለምን? ዋናው የኢትዮጵያውያን ችግር አንድም ተነስተው አጀንዳ አልሆነም። ኢትዮጵያውያን የሚፈልጉት አጀንዳ አለ። ምን አይነት መጽሐፍ ነው በዚህ ሰዓት ኢትዮጵያውያን የሚፈልጉት ነገር ሁሉም ኢትዮጵያውያን ያውቃሉ። ስለ ፍትህ የሚያወራ ስለ ዳቦ ስለ ኢኮኖሚ የሚያወራ ጉዳይ ነው መድረክ ነው የሚፈልጉት። ሰላም በሌለበት ጦርነት በአማራ ክልል በኦሮሚያ ክልል ትግራይ ላይም እየተዘጋጀ ሁሉም ቦታ ሰላም የለም። አዲስ አበባ ውስጥ ሰላም የለም። መፈናቀል ነው፣ ግድያ ነው፣ በድሮን መጨፍጨፍ ነው። ይሄ ጦርነት ነው ሁልጊዜ አብይ። ሌላ ደግሞ አሰብ ጦርነት ነው። ሌላ እሱ የሚያወራው ሁልጊዜ ጦርነት። ፋብሪካም እንትና ገነባው ካለም የጦር ፋብሪካ የጥይት ፋብሪካ ይላል። ከአፉ ውስጥ የሆነ ጥይት የሆነ እንደዚህ የጦርነት ነገር ነው ሁልጊዜ። ድሮን ደግሞ እቺ የህፃናት ድሮን አሳይቶ ጦር እንትን ድሮን ይላል። አጠቃላይ የአብይ ሁኔታ ፕሮፓጋንዳ ላይ ስለተሸነፈ ለማንሰራራት እየሞከረ ይመስለኛል። ይታል መልካም። ያው እንደ ማጠቃለያ ያነሳናቸው ሁለቱ ምክንያቶች በመግቢያም ጭምር የተናገርናቸው በአጠቃላይ የሚናገሩት ነገር አለ። አንደኛ አብይ የአገሪቷን ችግሮች የሚክድበት ሂደት ነው። የአገሪቷን ችግሮች ሁሉም ዜጋ የሚያውቀውን ከሰሜን ጫፍ እስከ ደቡብ ጫፍ አገሪቷን አንቆ የያዘን ችግር ለመካድ በኢትዮጵያውያን በጀት የሚንቀሳቀስ የሚዲያ አውታር ሁሉ ስለ ችግራቸው እንዳያወራ በማድረግ የአገሪቷ ችግር ከአገሪቷ ዜጎችም ከውጭ ተመልካቾችም እንዲደበቁ የሚደረግበት አካሄድ ነው። ይሄ ለምንድነው አዋቂ ነኝ የሚለው ለምንድነው መጽሐፍን ጽፍ ያለው ምናምን የሚለው ቅድም ተናግረን አንዴ ነው። ሁለተኛው ያጣውን የፕሮፓጋንዳ የበላይነት ለማስመለስ እየተውተረተረ ነው። በተደጋጋሚ ብለናል። ባለፉት ጥቂት ዓመታት አብይ የፕሮፓጋንዳ የበላይነት ነበረው። ያ አሁን ተሰበረ። ያንን ለመመለስ እዳሴን መሳሪያ አድርጓል። የተለያዩ ድግሶችን የመጽሐፍ ድግስ ጭምር ሳይቀር መሳሪያ እያደረገ እያመጣ ነው። ሶስተኛ የውሸት ተስፋ ለአገሪቷ ዜጎች የሚናገርበት መንገድ ነው። ዩራኒየም እያበለጸጥኩ ነው። ዩራኒየም መጥቶ የሚሞላው ሆድ የለም። ምንም። አንደኛ ውሸት ነው ሲጀመር፣ ጥንቅቅ ያለ ውሸት ነው። ሁለተኛ መጥቶ የሚሞላው ሆድ የለም። መብራትም ሁሉም ነገር እሱ የሚያወራቸው ነገሮች ስለ ወደብም የሚያወራቸው ነገሮች ሁሉ ውሸቶች ናቸው። የሌለ ተስፋ የሚናገርበት ነው። ሲጠቃለል የአብይ ስጋቶች ናቸው። ድግስ የሆነው የአብይ ስጋት ነው። ሰልፍ የሆነው የአብይ ስጋት ነው። ምርቃቱ ጭምር ከምርቃት በላይ የሆነው የአብይን ስጋት አድሬስ ለማድረግ ነው እና ይሄንን ልብ ማለት ያስፈልጋል። መናቅ አያስፈልግም።
ያለውን ነገር አውቆ ያጣውን የበላይነት ጭራሽ ወደ ታችን እየወረደ እየተኮረኮመ እንዲሄድ ማድረግ ነው። በሚመጡት ቀናት ውስጥ በሌላ ፕሮግራም እስከንመለስ ድረስ የዛሬ ፕሮግራማችን በዚህ ላይ ያበቃል። ስላዳመጣችሁን እናመሰግናለን። Thank you.